በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ምሕረቱ ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው ምሕረቱ በጎነቱ ለዘላለም የባሕሪ ገንዘብ የሆነ አምላካችን መድኃኒታችን ዘላለም ሥላሴ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም ቅዱስ መስቀሉ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። ኦሪት ዘፍጥረት ምዕራፍ 18 ቁጥር 16 እነዚያም ሰዎች ከዚያ ተነስተው ወደ ሶዶምና ወደ ገሞራ አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደም። አብርሃምም ተመልሶ በእግዚአብሔር ፊት ቆመ። እግዚአብሔርም አለ፣ እኔ የማደርገውን ከወዳጄ አብርሃም አልሰውርም። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር ሕዝቦችም ሁሉ በእርሱ ይባረካሉና ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ቤቱ ያዛቸው ዘንድ እንዳለው አውቃለሁና ይህም እግዚአብሔር ለአብርሃም የተናገረውን ሁሉ ያደርግላቸው ዘንድ ነው። እግዚአብሔርም ለአብርሃም አለው፣ የሰዶምና የገሞራ ጩኸት በእኔ ዘንድ በዛም፣ ኃጢአታቸውም እጅግ ከበደች። እንግዲህስ ወደ እኔ እንደመጣች እንደ ጩኸቷ ይፈጽሟት እንደሆነ አይ ዘንድ እወርዳለሁ። እንዲሁም ባይሆን አውቃለሁ። ሰዎቹም ከዚያ በተመለሱ ጊዜ ወደ ሰዶም መጡ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበርም። አብርሃምም ቀረበ አለም፣ አቤቱ ጻድቃንን ከኃጥአን ጋር አታጥፋ፣ ጻድቁ እንደ ኃጥኡ አይሁን። 50 ጻድቃን በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን? ከተማይቱንስ በእርሷ ስለሚገኙ 50 ጻድቃን አትምርምን? አቤቱ ይህ ለአንተ አግባብ አይደለም። ይህንን ነገር አታድርግ። ጻድቃንን ከኃጥአን ጋር አታጥፋም። ምድርን ሁሉ የምትገዛ ይህን ፍርድ ታደርግ ዘንድ ለአንተ አግባብ አይደለም። እግዚአብሔርም አብርሃምን አለው፣ በሰዶም ከተማ ውስጥ 50 ጻድቃን ባገኝ ከተማውን ሁሉ ስለ እነርሱ አድናለሁ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ታማስን ጻድቃነ ምስለ ኃጥአን የሚለውን መነሻ እናደርጋለን። ታሪኩ ከፊትም ከኋላም ስላለው ያው ማንበብ ነው። ሰዓት ለመጠቀም ጥቂት ስለመሸብን ያው የዕለቱ የስንክሳር ምንባብ በዓመቱ ካሉ በጣም ረጃጅም ከሚባሉት የንባብ ዕለታት አንዱ ይሄ ነው። እንግዲህ በአብዛኛው በጣም ረጅም የሚባሉ መጋቢት 13 ነሐሴ 28ን የመሰሉ ሐምሌ 8ን የመሰሉ ሐምሌ 5ን የመሰሉ እነዚህ ዕለታት ረዘም ያሉ ናቸው እና ለአንባቢም በጣም ይፈትናሉ። በነገራችን ላይ እንኳን ድምፅ እያሰሙ ማንበብ አንዳንድ ጊዜ ቁጭ ብሎ ሲያነቡት እንኳን ልብ ይስባል። መንፈሳዊ ንባብ ከአንጀት ከሆነ ቀላል አይደለም። ትንሽ ድካም አለውና ረድኤት አለው፣ በረከት አለው። ወደ ትምህርታችን እንሄድ። ዛሬ እንግዲህ በዓለ አብርሃም ነው፣ በዓለ ይስሐቅ፣ በዓለ ሳራ ነው፣ በዓለ ቅዱሳን ነው። በተለይ ኢትዮጵያዊው ሊቅ አባታችን ቅዱስ ሰው አባ ጊዮርጊስ ዘጋስጫ፣ ታላቁ አርሴመትሪዳ የተባለ አባ ሲኖዳ፣ ኢትዮጵያዊቷ ቅድስት ሐዋርያዊት እናታችን እህተ ጴጥሮስ፣ እንደዚሁም ጻድቁ የደብረ ሊባኖሱ አባ እንድርያስ፣ ታላቁ ሰማዕት ሐዋርያና ሊቀ ጳጳሳት ቅዱስ አግናጤዎስ፣ ሌሎችም አሉ። እግዚአብሔር እንደወደደ ያው መቼስ መጀመር የሚገባ የዚህ ሁሉ በዓል ርዕሱ በዓለ ሥላሴ ነውና በዓለ ሥላሴ እናስቀድማለን። ቅድም እንደነገርኳችሁ ርዕሳችን የሚሆነው ጻድቃንን ከኃጥአን ጋር አታጥፋ። አቤቱ ጻድቃንን ከኃጥአን ጋር አታጥፋ። የታማስን ጻድቃነ ምስለ ኃጥአን የአባታችን የአብርሃም ልመና ነው። ዛሬም ሊደረግ የሚገባው ልመና ነው። ብዙ ጊዜ በባህላችን በደረቅ አበሳ እርጥብ ይነዳል ይባላል። በኃጥ አበሳ ጻድቅ ይጠፋል ይባላል። አንዳንድ ሰዎች የእግዚአብሔር ፍርዱ እንዲህ ነውን
ለምን ጻድቃንን ከኃጥአን ጋር ያጠፋቸዋል መከራ እንዲቀበሉ ያደርጋቸዋል ቢሉ እንዲጠቅማቸው ስለሚያውቅ። ከዚህም ተያይዞ ትሩፋን በባቢሎን በፋርስ በሜዶን በጽር በነበሩበት በዚያ ወራት ደጋጉን እነ ኤርምያስን ሰለስቱ ደቂቅን እነ ዳንኤልን እነ ዘካርያስን እነ ሕዝቅኤልን የመሳሰሉ ነቢያትን አለበደላቸው አለኃጢአታቸው ወደ ባቢሎን ወደ ፋርስ ወርደው መከራ እንዲቀበሉ አድርጓቸዋል። ስለምን ቢሉ መተርጉማነ መጻሕፍት አንድም መከራ ቢበዛ የእግዚአብሔር ጸጋ ይበዛል እንጂ ምን ይጎዳሉ? ስለዚህ በጸጋ ላይ ጸጋ በክብር ላይ ክብር ሊሆናቸው መከራ እንዲቀበሉ ያደርጋቸዋል። ሁለተኛው ደግሞ በሚሄዱበት ሀገር ሁሉ ጣዖት እንዳያመልኩ ይመክሯቸዋል ይገስጿቸዋልና መምህር እንዲሆኑ ነቢይ መምህር ሆነው እንዲያገለግሏቸው። አንድም ባሉበት ሀገር እንደ ዳንኤል ከንቲባነት እንደ ሰለስቱ ደቂቅ ግራዝማች ቀኛዝማችነት ባላምባራስነት ተሹመው ይገዟቸዋልና ስለነዚህ ምክንያት። ዋናው ምክንያት ግን መከራ ከበዛ ዘንድ የእግዚአብሔር ጸጋ ዋጋ ይበዛልና ነው። ለሁሉም ጻድቃንን ከኃጥአን ጋር አታጥፋ ብሎ አብርሃም የለመነውን መጨረሻ እናደርገዋለን። ስለ ሥላሴ ለመነጋገር ስለ ቅድስት ሥላሴ ሁለት ነገሮችን እናንሳ። አንደኛው ዜና ሥላሴ የሚባል መጽሐፍ ታውቆ ከሆነ አለ። ዜና ሥላሴ ላይ አንድ እንደሚል ኃይለ ቃል አለ እና ሳስበው ሁሌ ጥንቃቄ የሌለው አካሄድ አስቸጋሪ እንደሆነ ያሳያል። ሥላሴ አብ ወልድ መንፈስ ቅዱስ እንዲህ የሚል ተግሳጽ ተናገሩ። ጻድቃንን ሰማዕታትን እየዘከራችሁ እኛን የምትረሱ ወዮላችሁ፣ በፍርድ ቀን አያድኗችሁም። ገብታችኋል? እነጋገሩ አሁን የክርስቲያን አይመስልም አይደል? እንደዚህ ቢል አንድ ሰባኪ መድረክ ለውጥ እንዴ ይሄ ሰው ካደ እንዴ ነው የሚባል አይደለም። ይሄ ግን ኃይለ ቃል ነው። እኛ ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን፣ ባሕታውያን፣ ሊቃውንትን፣ መላእክትን፣ ሊቃነ መላእክትን ከማክበራችን የሚቀድም ወላዲተ አምላክን ማክበር አለብን። ሰው ድንግል ደጋግም ይላሉ። ሰው እመቤታችንን ሳያከብር ሌሎች ቅዱሳንን ሊያከብር አይችልም። እንደሱ ብቻ አይደለም ከእመቤታችን አብልጦ ለምሳሌ ብዙ ጊዜ ታያላቸውን በጸበል ቦታ በማርያም ውጣ አልወጣም፣ በአርሴማ ውጣ ወለቃለሁ ተቃጠልኩ። አሁን ሞስት ላይክሊ ኮሜዲ ነው፣ ጨዋታ ነው። በእመቤታችን ስም አልወጣ ብሎ በቅድስት አርሴማ ስም ሊወጣ ይችላል? በተክለ ሃይማኖት ስም ሊወጣ ይችላል? አይችልም። ሲከፋማ እኮ ደግሞ በእግዚአብሔር በምን ሲባል ቆይቶም እምቢ ሲል የአጥማቂው ስም ሲጠራ ተቃጠሉ ይላልና ይሄ ጨዋታ ነው በእውነቱ። እንደው እንዴት ያለ የተቀመመ ጨዋታ ነው፣ ቀልድ ፌዝ ነው። ስለዚህ ሁለት ነገር ማወቅ አለብን። አንደኛ ቅዱሳንን እንደማረጋቸው ታውቃለህ። ዛሬ አብርሃም ነው አይደለም? ታውቃላችሁ ከቅዱስ ጊዮርጊስም ከአብርሃም ይበልጣል፣ ከሐዋርያትም አብርሃም ይበልጣል ወይ ነው ወቁት። ከአብርሃም የሚበልጥ ማንም የለም ከእመቤታችን በቀር። መንግሥተ ሰማያት የማን ርስት ናት? እንዴት ዋላችሁ? መንግሥተ ሰማያት የማን ርስት ናት? የአብርሃም ርስት ናት። የእምነት መሰረቷ ስሮ ሃይማኖት የእምነትና የበጎ ሥራ መሰረት ማን ነው? ቅዱስ አብርሃም ነው። ሰምታችኋል? ጻድቃን የሰሩ ጽድቅ ሁሉ ቢደመር ከአብርሃም አይደርስም ይባላል። ያንዱ አይደለም የጻድቃን እስከዚያ ድረስ። ብዙ ጊዜ አይታችሁ ከሆነ ለአባታችን አብርሃም ክብር የሚሰጥ አናይም። ብዙ አልተለመደም። ነዳያን ብቻ ስለ አብርሃሙ ሥላሴ ይላሉ። ገብቷችኋል? የአብርሃሙ ሥላሴ የተቀጠለው ዘርፍ አያያዥ ነው። የአብርሃሙ አይደለም ዘርፍ አያያዥ ማለት የንብረትነት አይደል? ስለ ገሌው እንትን እንደምን አለ ሥላሴን የማን አድርጎ የአብርሃም። ይሄን ያክል ነው ቅርበቱ። እና ነዳያን በአንደበታቸው ስለ አብርሃሙ ሥላሴ ይላሉ። ከዚህ ሁሉ በላይ ግን ሰው ሥላሴን ሳያከብር እግዚአብሔርን ሳያከብር እመቤታችንን ሊያከብር ይገባል? የለም። ለዚያ ነው አንዳንድ ሰዎች እንዲህ ያለ ችግር ስላለባቸው የትምህርት እጥረት ስላለ አንዳንዴም ክፋት ስላለ ታያላችሁ። ብዙ ጊዜ ስለ እግዚአብሔር ስጡነ ተብሎ ሲለምን ሰው አይሰጥም። አሁን አንዳንዱ ምን ይላል? አይ እግዚአብሔር ቅዱሳኑ ቢከብሩለት ይወዳል። አዎ እሱን ብዙ ጊዜ ያስተምረንበታል። መሰረታዊ ነገር ግን እግዚአብሔር ቅዱሳኑ እንዲከብሩለት የሚወደው እሱ ተክዶ አይደለም። ያናዋላችሁ እሱ ተክዶ አይደለም። ይሄን ማወቅ አለ። ሥላሴ ተክዶ ነው እንዴ ጻድቃነ ሰማዕታት የሚከበሩ? በዚያው ስለ የምጽዋትን ነገር እናንሳ ከተባለ አባ መባጽዮን እንዲህ ይላሉ። ጌታዬ በደቀ መዝሙር ስም
በጻድቅ በሰማዕት ስም ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ተብሏል አይደል? ነቢይን የዘከረ ምን ዋጋ ነው የሚያገኝ? ጻድቅን የዘከረ የማንን ዋጋ ነው የሚያገኝ? ጌታዬ በአንተ ስም ብዘክርስ? ከሁሉ የሚበልጠው በማን ስም መዘከር ነው? ግን አባቶቻችን ምን አቆይተው ብለናል? እንዲያውም የንታ ይላሉ ስዘክሩ ስለ ቅዱስ ገሌ ከማለት ይልቅ ስለ አምላከ ገሌ የበለጠው ነው። ዛሬ ለምሳሌ አባ ጊዮርጊስ ናቸው አይደል? ስለ አምላክ አባ ጊዮርጊስ ዘጋስጫ ሁለቱንም በአንድ ድንጋይ እንደሚባለው አንድ ድንጋይ ሁለት ወፍ እንደሚባለው እና እዚያ ዜና ሥላሴ ላይ ያለው ቃል ይሄ ነው። እግዚአብሔርን ሳያከብሩ ፍጡራን ቅዱሳንን ማክበር አይቻልም። ስለዚህ ማክበር ያለብን አስቀድመን ሥላሴን ነው። ለዚያ ነው ወዮላችሁ እኔን ትታችሁ እንዴ። ቅዱሳንን መጀመሪያ ማን ያከበራቸው? ሥላሴ። ቃል ኪዳኑን ማን የሰጣቸው? ሥላሴ። ሥላሴ ከሌሉ ቃል ኪዳኑ ቅዱሳን ሄደው ማርልኝ አይደለም የሚሉ ወደ ማን ነው ማር የሚለው? ወደ ሥላሴ እኮ ነው። ስለዚህ አስቀድሞ ይህንን ማክበር ይገባል። ከዚያ ያይዞ አባቶቻችን በፍትሐ ነገሥት ግዝት በዓላት ውስጥ አይታችሁታል። የሥላሴ በዓል ግዝት አለ። ምን መሰላችሁ? ፍትሐ ነገሥት ያላለቀ መጽሐፍ ነው። ገና ስር ሂደት ላይ ያለ ነው። ቀኖናዎቹ የተሰሩ አሉ አይደለም? ትርጓሜው ግን አላለቀም። ጅምር ነው ማለት በብዙ ሊቃውንት በቃላቸው የቀረ ነው። በመጽሐፉ ያልተጻፉ ብዙ ኃይለ ቃላት አሉ ገና በሐተታ ደረጃ የሚሰጡ። አሁን ለምሳሌ አብነት ሲባል ትሰማላችሁ። ለምሳሌ አሁን ፍትሐ ነገሥት ላይ ካጣችሁ የሆነ ኃይለ ቃል ሄድና የእንዳ ፍሬዎትን ጠይቋቸው ይነግሯቸዋል። ግሩም የሆነ አንዳንድ ጊዜ ለምሳሌ አንዲት ሴት ልማድ አንስት አለ አይደለም? የወር አበባ 7 ቀን ነው ቢበዛ የሚቆይ አንዳንዴ ወር ይቆያል። ህመም ሲሆን 2 ወር አለ። ከመሃላችሁ ያለች ልጅ 6 ወር የቆየባት ልጅ እዚህ አትገባም ውጭ ናት እንጂ አለች 6 ወር ሙሉ የቆየባት። አሁን የወር አበባ አይደለም ደዌ ነው። ልክ 12 ዓመት እንደሚፈሳት የነበረችው አለ። እቺ ሴት ስጋውን ደሙን እንደምን ትቀበል የሚለውን ፍትሐ ነገሥት ላይ ተመራችሁታል። አትገባ የሚለው አለ አይደለም? እሱን አይደለም። ስጋው ደሙ መቀበል ትችላለች አትችልም ነው ጥያቄው። የቱና ጎበዝ። ይሄውን ይባላል አብነት ይባላል። ሰምታችኋል? ምን ይባላል? አብነት ይባላል። ይሄውን የሊቃውንት ሐተታ ነው። ለምን ከተጻፈው ሕግ ውጪ ለሚያጋጥሙ ነገሮች በመንፈስ ቅዱስ ሀብት የሰጧቸው ሐተታዎች አሉና ፍትሐ ነገሥት እንድታውቁት ብዙ ሐተታ ነው፣ ጥሬ ዘር አይደለም። ዋናው ትልቁ ነገር በቤተ ክርስቲያናችን በዓላት ሲከበሩ ቀድሞ መከበር ያለባቸው የጌታ 18 በዓላት አሉ። 18ቱ በዓላት ስትመለከቷቸው የጌታ የማዳን ስራው ላይ ያሉት ናቸው። ለምንድን ነው ታዲያ የሥላሴ በዓል ያልተሰራ ብሎ የሚጠይቅ ሰው ቢኖር የሥላሴ በዓል 29 ነው ተብሎ ስለሚታሰብ ነው። በዓለ እግዚአብሔር አለ የሚባል አንድ። ሁለተኛ ነገር ደብረ ታቦር በዓለ ሥላሴ ነው። ጥምቀት በዓለ ሥላሴ ነው። እሱ ታሳቢ ተደርጎ ነው። በዚያውም ላይ በዓለ ሥላሴ በደንብ መከበር የጀመረ ከመካከለኛው ዘመን ወዲህ ነው። በደንብ በተለይ ጥርና ሐምሌ። ወደ ጉዳያችን እንመለስ። ዋናው መሰረታዊ ትኩረቱ ምንድን ነው? እግዚአብሔርን ሳያከብሩ ሌሎችን ቅዱሳን ማክበር አይቻልም ነው። ስለዚህ ቅድሚያ ማክበር ያለብንን ፈጣሪያችንን እናክበር። ሁለተኛው ነገር እንዲነሳ የሚያስፈልገው ነገር ምስጢረ ሥላሴን በሰፊው ለማብራራትን ብዙ ጊዜ ለሊቃውንትን ተወላቸው። አንድ ሰው የእግዚአብሔርን አንድነት ሶስትነት መረዳት አለበት። መረዳት ያለበት ግን ለእምነት የሚያግዘውን ያክል ብቻ ነው። ለምን ወደ ጥልቁ ቢሄዱ ሊቃውንትን መደናቀፋቸው አይቀርም። ምክንያቱም አይችሉትም። ምስጢረ ሥላሴን መሸከም የሚችል ፍጡር የለም፣ አይገኝም። ዮሐንስ ወልደ ነጎድጓድ እንኳ እመረምራለሁ ብሎ አባቶቻችን አይምሮ ሕሊናው እስኪደማ ድረስ ደርሷል ይባላል። አላቅምህ አትሂድ ተብሎ ተግሳጽ ደርሶበታል። እንደ አቅምህ ከሰው ከፍ ያለ ማዕረግና እውቀት ቢኖርህም እና ብዙ ሰው ምስጢረ ሥላሴን ብዙ ሰዎች ከጠየቁን እንነግራቸዋለን። ምን ነግራቸው ምንድን ነው? አንድነቱን ሶስትነቱን ነግራቸዋለን። አንድነቱ በባህሪ በህልውና በፈቃድ ይህንን በመሰለ ሁሉ አንድ ነው። ባህሪው አንድ ነው። ፈቃዱ አንድ ነው። 2-3 ፈቃድ የለም። ስልጣኑ አንድ ነው። የአካል ሶስትነት አለው። የስም ሶስትነት አለው። የግብር ሶስትነት አለው። ይሄ ይታተታል።
የስም ሶስትነት አብ ወልድ መንፈስ ቅዱስ። እንግዲህ ሶስትነት ማለት አባቶቻችን ይላሉ አይደል? ሶስትነት አይጠቀልልም፣ አንድነት አይከፈልም። ስለዚህ አንድ ሰው ሶስትነት በስም አለ ተብሎ ትምህርት እየተሰጠ አብ ወልድ መንፈስ ቅዱስ ነው አይደል? የስም ሶስትነት አብን ወልድ መንፈስ ቅዱስ ብሎ ቢጠራ ኃጢአት ነው፣ ክደት ነው። ወልድን አብ መንፈስ ቅዱስ ብሎ ቢጠራ ክደት ነው። መንፈስ ቅዱስን አብ ወልድ ብሎ ቢጠራ ክደት ነው። የለም። ይሄ ምን ይባላል? ሶስትነት። ሶስትነት አይጠቀልልም ብቻ ሳይሆን አይወራረስም። ገብታችኋል? አንድነት አንድነት ነው። ሥላሴ በተዋሂዶ ወተዋሂዶ በሥላሴ ሃይማኖተ አበው ላይ አንድነት በሶስትነት ሶስትነት በአንድነት ነው። ሁለተኛው የግብር ሶስትነት አለው። የግብር ሶስትነቱ በነገራቸው ላይ ግብር ሲባል ስራ አይደለም። በስራ አንድ ናቸው ሥላሴ። በስልጣን የሚሰራ ስራ ለምሳሌ ዓለምን መፍጠር ግብር ነው አይደለም? እሱ ሌላ ግብር ነው። እኛ ግብር የምንለው ከወይን ግብር ነው አይደለም? ለአብ ግብሩ ወላዲነት አስራጺነት ነው አይደለም? ወልድን ወላዲ አስራጺ ማለት ክደት ነው። መንፈስ ቅዱስንም ወላዲ አስራጺ ተወላዲ ማለት ክደት ነው። ስለዚህ የአብ ስሙ አብ ነው። እግዚአብሔር አብ ነው። እግዚአብሔር ስንል ለሶስቱም ነው። ገብቷችኋል? አብ ስንል ግን ለአንዱ ነው። አብ አብ ብቻ ነው ስሙ። እግዚአብሔር አብ ነው የሚባለው። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። በግብርም ለእግዚአብሔር አብ ግብሩ የከዊን ግብሩ ወላዲነት አስራጺነት ነው። ለወልድ ተወላዲነት ነው። ለመንፈስ ቅዱስ ሰራጺነት ነው። ሶስተኛው የአካል ነው አይደለም? የአካል መቀላቀል የለም። ሥላሴን አካላቸው አንድ ነው ብሎ የሚናገር ከሃዲ ነው። እሱ ሰብአ ሌዎስ ይባላል። ክደት ነው። እችን ማወቅ በምስጢረ ሥላሴ ውስጥ ከዚያ ደግሞ ባሕርየ እግዚአብሔር ሲባል በባሕርየ እግዚአብሔር ውስጥ ከዊን አለ አይደለም? እግዚአብሔርን ስንጠራ አብ ወልድ መንፈስ ቅዱስ ከማለት በተጨማሪ ልብ ቃልና እስትንፋስ ብለን እንጠራለን አይደል? እሱ ከዊን ነው። ለቦ ከዊነ አብ ነው አይደለም? ነባቢነቱ አንባቢነቱ ከዊነ ወልድ ነው። ሕያውነቱ ወይም እስትንፋስ የምንለው የመንፈስ ቅዱስ ከዊን ነው። ስለዚህ በአብ ልብነት ያስባሉ ብለን ስንል ወልድ ልብ ነው አንልም። ግን በወልድ ልብነት አብ ያውቃል ማለት በአብ ልብነት ወልድ ያውቃል። በወልድ ቃልነት አብም መንፈስ ቅዱስም ይናገሩበታል። መናገር ሲባል ግን ያው ብዙ ሀተታ ያስፈልገዋል፣ እናቆየው። በመንፈስ ቅዱስ ሕይወትነት ሕያዋን ናቸው። ያ ማለት ጌታችን ካቶሊካውያን የሚሰናከሉበት አለ። እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ። ስለ መንፈስ ቅዱስ ሲናገር ለአባቴ ያለው ሁሉ ለእኔ ገንዘቡ ነው ማለቱ የስልጣን አንድነትን የባሕርይ አንድነትን አንዱ በአንዱ ህልዋን ሆነው መኖራቸውን አብ በወልድ በመንፈስ ቅዱስ ህልው ነው። ወልድ በአብ በመንፈስ ቅዱስ ህልው ነው። መንፈስ ቅዱስ በአብ በወልድ ህልው ነው። ያን መናገር እነሱ ግን ኩሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለው ለእኔ ነው ካለ ስለዚህ አስራጺነትም ገንዘቡ ነው ብለው ሊቃውንት ሐዋርያት ከሰሩት ስርዓት ውጪ ሐዋርያት ስለ መንፈስ ቅዱስ ሰራጺነት ተናግረውናል አይደለም? ወፈነወ ለነ ጰራቅሊጦስሃ መንፈሰ ጽድቅ ዘወፃ እምኀበ አብ። ይሄ የሐዋርያት አመክንዮ ነው። የሐዋርያት ቀኖና ነው። የሐዋርያት ስርዓት ነው። የሐዋርያት ትምህርት ነው። 318 ቅዱሳን ሊቃውንት ደግሞ ነአምን በመንፈስ ቅዱስ እግዚ ማሕያዊ ዘሰረጸ እምአብ። ከዚያች ላይ ስርዋጽ ምን አስገቡ? እምአብ ወእም ወልድ የምትል ነገር ናናው ትልቁ ነገር በቤተ ክርስቲያናችን ትልቅ ፈተና የደረሰብን ምንድን ነው? ሰዎች በነገራችሁ ላይ ቅድም ሲነበብ ስምታችሁ አይደል? የአባ ብሶይ ታሪክ ላይ አንድ ገዳማዊ በእንዴናው ቦታ ተነሳና መንፈስ ቅዱስ ሎቱ ስብሐት የለም አለ። ከምንድ አባቶቻችን ምን ይላሉ? ባሕታዊ በሁለት ምክንያት ይስታል። አንድ ከገድል ጽናት መከራው ሲበዛበት ይክዳል። ሁለተኛ እራቀቃለሁ ሲል የባሕታዊ ስራው የምዕመናንና የባሕታውያን ስራ ምንድን ነው? እምነትና ምግባር ነው። መራቅ በነገራቸው ላይ ዮሐንስ አፈወርቅ በምስጢረ ሥላሴ፣ ቅዱስ ባስልዮስ፣ ቅዱስ ቄርሎስ አምደ ሃይማኖት፣ ሌሎቹም ደጋግ ሊቃውንት እነ ቅዱስ አትናቴዎስ በምስጢረ ሥላሴ፣ በምስጢረ ሥጋዌ፣ በአዕማደ ምስጢር እነ አባ ጊዮርጊስ እነ ቅዱስ ያሬድ ያን ያህል የተራቀቁ በሁለት መንገድ ነው። አንደኛ ስለደረሱበት የቅድስና ማዕረግ እግዚአብሔር ይሰጣቸዋል።
ዋናው ምክንያት ግን እሱ አይደለም። ለተነሳው ጥያቄ መልስ ለመስጠት ነው ነገሮች የመጡት። ለዛ ነው በሐዋርያት ዘመን ያልታተተ ምስጢረ ሥላሴ መቼ ነው የታተተ? በዘመነ ሊቃውንት። በዚያ ላይ እንራቀቃለን ሲሉ ምን ችግር እንደሚመጣ እንደ ምሳሌ ልጥቀስላችሁ። ለምሳሌ ቅዱስ ዮሐንስ አፈወርቅን አከብራለሁ የሚል በዚህ ዘመን ብዙ ሰው አለ። የሚል ነው ያልኩ፣ የሚያከብር አላልኩም። ምክንያቱም እሱ ገና መረጋገጥ ስላለበት። በአፉማ ብዙ ለፍላፊ ለቅዱስ አርሴማን እወዳለሁ፣ አንዳንዱ ዳዊትን፣ አንዳንዱ ዮሐንስ አፈወርቅ ይላል ብዙ ሰው። እና አንድ ወንድማችን እሱ ብቻ ሳይሆን በጣም ብዙ ሰዎች ቅዱስ ዮሐንስ አፈወርቅን አከበርን ብለው ቅዱስ ቴዎፍሎስን ይሳደባሉ አይደል? እንዴት ዋላችሁ? ቅዱስ ቴዎፍሎስን የሚሰድቡት ለምንድን ነው? ቅዱስ ዮሐንስ አፈወርቅ ሲገደል እጁ አለበት። ግን የሚገርመው ነገር ይሄ ንግግራቸው ምን ያህል ዮሐንስ አፈወርቅ እንደሚያሳጣ አያውቁም። እንድትጠነቀቁ ይችል ልንገራችሁ። ምክንያቱም ይሄን ያገኙት ከፈረንጅ አይደለም። እኛ ቤተክርስቲያን እንደሚል ታሪክ አለ የለም አይደል? የፈረንጁ ታሪክ ምንድን ነው የሚለው? የምስራቁም የምዕራቡም ዓለም ታሪክ ምንድን ነው የሚለው? ቅዱስ ዮሐንስ አፈወርቅና ቴዎፍሎስ ተጣልተዋል ይላል። ቅዱስ ቴዎፍሎስ ተጣልተዋል ይላል አይደለም? ምንድን ነው ያጣላቸው? ቅዱስ ቴዎፍሎስ በግብፅ የነበሩ መነኮሳትን አሳደዳቸው አይደለም? ከዛ ማን ተቀበላቸው? ቅዱስ ዮሐንስ አፈወርቅ አይደለም? መነኮሳቱ ምንድን ናቸው? ራሱ ያን ነው የነሱን እንግሊዘኛ ቃል በቃል እንግሊዘኛ አነብላችሁ። ምንድን ነው የሚለው? መናፍቃን ናቸው። የአርጌንስ ምንፍቅና ተከታዮች ናቸው። ስለዚህ ዮሐንስ አፈወርቅ መናፍቃንን ተቀበለ ትለኛል። አሁን ይሄ ቅዱስ ቴዎፍሎስን ነው ዮሐንስ አፈወርቅን መንቀፍ ነው። ለዛ ነው ቅጥ ያጣ ነገር ውስጥ አትግቡ። እንራቀቃለን። ቅዱስ ጳውሎስ ተናግሯል። ወሶበ ፈቀዱ ይጥበቡ አብዱ ይላል አይደል? እንራቀቃለን ሲሉ ተነቆሩ ይላል። አየህ፣ በዚህ ቅዱስ ቴዎፍሎስን ዝቅ ያደረክ ይመስላል። መነኮሳቱ እኔ አይደለም ምልህ እራሱ ቁልጭ ብሎ የተቀመጠው ታሪክ ቅዱስ ቴዎፍሎስ ያሳደዳቸው የአርጌንስ ተከታዮች አርጌንስ በዛ ዘመን በሕይወት የለም። ከሞተ ከመቶ ምናምን ዓመት በላይ አልፈውታል። የእሱን ትምህርት የሚከተሉ ናቸው ይላል ራሱ ታሪኩ። ዮሐንስ አፈወርቅ ተቀብሎ ቦታ ሰጥቶ በክብር አኖራቸው ይላል የፈረንጁ ታሪክ። አሁን ችግሩ ታዲያ ከቅዱስ ቴዎፍሎስ ነው ከቅዱስ ዮሐንስ አፈወርቅ ነው ትላለህ። እንዲያው ከዚህ ታሪክ ተነስተን ለዛ ነው አርፈ ተቀመጥ ብለን የምንለው። አትራቀቅ። በቅንነት ያለችን ቤተ ክርስቲያን አቆየችን ነገር ያዝ። ቅዱስ ዮሐንስ አፈወርቅንም አክብር። በዚያ ላይ እንኳን ስታስቡት ቅዱስ ቴዎፍሎስን መንካት ቤተ ክርስቲያን ላይ ስንት ችግር እንደሚፈጥር አታውቅም? ብዙ ችግር ይፈጥራል። ታውቀዋለህ። በቤተ ክርስቲያን የምንቀበላቸው መጻሕፍት በአብዛኞቹ አዋልድ መጻሕፍት ላይ በክብር አለ። ስለዚህ እነዚህ አይነት መጻሕፍት አውጥተህ ከቤተ ክርስቲያን መጣል አለብህ። ስንክሳርን፣ ታምረ ማርያምን፣ ድርሳነ ሚካኤልን፣ ድርሳነ ሩፋኤልን፣ መጽሐፈ ድጓን ዋናውን የቅዱስ ያሬድ ድጓን አውጥተህ መጣል አለብህ። ያ ሰው የሚለው ቢጨንቀው ሊቃውንትን ሰብስቦ እናንተ ናችሁ በከበቤ ቴዎፍሎስ እያላችሁ ብሎ ሲናገር እንታ በዛ ናቸው አፍህን አትክፈት ብሎ ያስያዙት አይደለም። በቃ ሁሉም ልክ አለው ብዬ ነው። አሁን ይህን የምለውን ሰውየውን ለመንቀፍ አይደለም፣ ከቆመበት ቦታ ለመርገጥ የምመጥን ሰው አይደለሁም። በእውነቱ ግን ዞሮ እውነት ዮርዳኖስ አይደለች። ነምታችኋል። እውነት ናት። እውነት ከቅዱሳን ሁሉ እንኳ ትበልጣለች። ምክንያቱም ቅዱሳን ያሰኘች ምንድን ናት? እውነት ናት። እውነት ደግሞ ማን ነው? ስለዚህ ሁሌም ማስተዋል ይገባናል። ወደ ጉዳያችን እንመለስና ምስጢረ ሥላሴ ላይ በጣም አንራቀቅ ነው። ዘላለም ሥላሴን ቅዱሱ ሊቅ ዘወትር ሁልጊዜ እንጠቅሰዋለን አይደል? ነባቤ መለኮት የተባለ የቅዱስ ባስልዮስ ወዳጅ ቅዱስ ጎርጎርዮስ ንሕነሰ ንሰብክ ሥላሴ ሩየ መቅድመ ኩሉ አለው። መቅድመ ኩሉ ንሰብክ ሥላሴ ሩየ ወቅዱሰ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ። ከሁሉ አስቀድሞ አብ ወልድ መንፈስ ቅዱስን የማትከፈል አንድነትን የማትጠቅለል ልዩ ሶስትነትን እንሰብካለን። እሊህ አብ ወልድ መንፈስ ቅዱስ ናቸው ይሆናል። ዘላለም ሥላሴ ቸርነትን ያሳደረብን። ሥላሴ ወደ አብርሃም ቤት ገባ። እንዴት? መቼ? ለምን? ባጭር አባታችን አብርሃም ስለ አባታችን እኔ በነገራችን በጣም ማዘን እግዚአብሔር ቢፈቅድ ነገ ጻድቃኑን እዚህ እንዘክርና ነገ ይኖረናል ትንሽ ትምህርት። ከዛ እሁድ ላይ እግዚአብሔር ከፈቀደ ወቅታዊ ጉዳይ ላይ ብንነጋገር። ወቅታዊ የምላችሁ እዚህ ቤተክርስቲያን ላይ ያለውን ጉዳይ አይደለም፣ በዓለም ደረጃ ያለውን እስካሁን ድረስ ዝም ያለው አሁን የዩቲዩብ ሸቃላዩ ኢሉሚናቲ 666 ምናምን እያለ በነገራችሁ ላይ ሰዎች ዓለም ላይ ያለውን ችግር እንዳይረዱ የሚያደርግ ነው። ትክክል ነው።
ዓለም ላይ የሚባለው ነገር አለ። ምን ያህል ዓለም የት ላይ እንደደረሰች እንድታውቁ እግዚአብሔር ከፈቀደ ፈቃዱ ከሆነ አይምሮን ካልለወጠው እንነጋገራለን። በጣም ብዙ አስቀያሚ ነገር አለ። ዩቲዩብ ላይ ከምትሰሙት የከፋ ነገር አለ። ችግሩ ሰዎቹ ቤተክርስቲያንን ምዕመናንን ወይም የሰው ልጅን ከመጥቀም ይልቅ በሌላ አንግል ስለሚያወሩ በጣም ብዙ ያልተጣራ ማአት አሽክት የሆነ ገለባ ነገር አመጣው ስለሚያወሩ ነገራው እንደምን እየታየ ሄደ። በዚያ ላይ አንዳንድ ሊቃውንትም ያንን ተነስተው ወደ መንቀፉ ሲሄዱ ይኸውላችሁ መሬት ላይ ምን እንዳለ አይቶ ነው የሆነ ነገር ሲነገር። አንዳንድ በጣም የተማሩ ሰዎችም 666 በቤተክርስቲያናችን ያለ ትርጓሜ ያለ እሱ እንዳለ ሆኖ ግን ወደዛ የሚመሩ ብዙ ነገሮች እንዳሉ ግልጥ ነው። አንዳንድ ጊዜ ደግሞ በግልጥ የተቀመጠው ነገር ታውቃላችሁ። ዮሐንስ ራእይ ተተርጉሟል ማለት ምስጢሩ ታውቋል ማለት አይደለም። መታወቅ የሚችለው ያክል ብቻ ነው የታወቀ። አንዳንዱ ሰው ዮሐንስ ራእይ ትርጓሜ ስለተማረ ቤተ ጉባኤ በደንብ ዮሐንስ ራእይን ያወቀ ይመስላል። አይደለም። ተው፣ ዮሐንስ ራእይ ገና አልተተረጎመም። ደጋግሜ ይናገራለሁ አይደል? ለመተረጎም ተሞክሯል። ገብቷቸዋል። በግልጽ ሊተረጎም የሚቻለውን አባቶቻችን ተርጉመውታል። ያልሆነውን ግን አንዳንዱን ዘለውታል፣ አንዳንዱን በሆነው መንገድ ተናግረው ታልፈዋል። ለምን ቢባል የዮሐንስ ራእይን ለመተርጎም መጀመሪያ የማንን ያክል አቅም ያስፈልጋል? የዮሐንስ ወልደ ነጎድጓድን ያክል አቅም ያስፈልጋል። ሰው የሚረሳው ነገር እሱ ነው። ለሁሉም ስለ አባታችን አብርሃም ዛሬ መቼስ በቤተክርስቲያናችን ገድሎ አለ፣ መጽሐፍ ቅዱስ አለ፣ ትርጓሜ አለ። መቼስ 40 መጽሐፍ 50 መጽሐፍ የሚሆን ነገር እናውቅ ይሆናል አይደለም? ከአባቶቻችን የተማርነው። ግን እስኪ እንደው ምዕራቡ ምስራቁ ዓለም ምን ይላል ብዬ ጉግል ውስጥ ገባሁኝና በጣም ነው የሚያስቀይም። እኔ አይደል ነው በምን የሚጻፍበት አንግል አለ። የሆነ ነገር ሲጻፍ ታውቃላችሁ፣ አንግል አለው አይደል? ታሪኩን ይተርክላችኋል። ግን የተጻፈበት አንግል ለአባታችን ለአብርሃም ክብር በሚሰጥ መንገድ ነው ወይስ አይደለም? ስለሱ፣ ስለ አባቱ ስለ ታራ፣ ስለ እናቱ ስለ ዕድና፣ ስለ ቅድስት ሳራ ልጅ ስለወለደባቸው ስለ አጋርና ስለ ኬጡራ መረጃ ለሚፈልግ ሰው መረጃ። ለምሳሌ እንዴት ዋላችሁ? አጋር ሀገሯ የት ነው? እንዴት ዋላችሁ? አጋር መናዊት ናት። ግብፅ የፈርዖን ባሪያ አገልጋይ ነች አይደለም? ኬጡራ አሳም የት ነች? አብርሃም አባታችን ከነገደ ሴም ከካም ወይስ ከያፌት ከየትኛው ነው? እንዴት ዋላችሁ? ከሴም ከካም ወይስ ከያፌት? ከሴም ነው አይደለም? ኬጡራ ከያፌት ናት ይላል። መረጃ ነው። እንግዲህ አሁን አባታችን አብርሃም እግዚአብሔር በኖህ አድሮ ሴምን ሲመርቀው ምንድን ያለው? ለይድር እግዚአብሔር ውስጥ ቤቱ ለሴም እግዚአብሔር በማን ቤት ይደር? በሴም ቤት ይደር። ስለዚህ ሥላሴ ወደ አብርሃም የሚመጡበት ምክንያት አብርሃም አባታችን ዓለም ጣዖት በሚያመልክበት ጊዜ እግዚአብሔርን ፈልጎ በስነ ፍጥረት ተመራምሮ እግዚአብሔር ስሙን ነግሮ በሰማይ ድምፁን አሰምቶ ተዋወቀው። ከዚያ በኋላ አባታችን አብርሃም ከከላውዲዮን ወደ ካራን፣ ከካራን ወደ ከነዓን መጥቶ እግዚአብሔርን ሲያመልክ ኖሯል። ታሪኩን ሁሉ የሚተረክ ስለሆነ ታውቁታላችሁ። አባታችን አብርሃም ከእምነቱ ጽናትና ከደግነቱ ብዛት የተነሳ በቆላ ኬብሮን በተመሳቀለ ጎዳና ድንኳን ሰርቶ፣ ቤት አልነበረውም አባታችን አብርሃም፣ ድንኳን ሰርቶ ድርብ እርሻ ነበረችው ከደቂቀ ኤሞር የገዛት እመቤታችን በአብርሃም ምክንያት ስትመሰግን ምን ትባላለች? አንደኛ ተናግዶቱ ለአብርሃም የአብርሃም ምንድን እንግድነቱ አይደል? አስተናግዶቱ አንግዶቱ ይላሉ አይደለም? በጎ ማስተናገዱ እንግዳ መቀበሉ ብሎ ይተረጉማሉበት። እንደገና ሃይመቱ ለአብርሃም ትባላለች የአብርሃም ድንኳን። እንደገና እግዝእትየ ገርሃይቱ ለአብርሃም መቤቴ የአብርሃም እርሻ አንቺ ነሽ። አብርሃም ድርብ እርሻ ነበረችው አይደል? በላይ ያዘምርባታል፣ በታች ይቀብርባታል። ሁለት ግብር አላት አይደል? ሁለት ግብር ያላት ሁለት ሙያ ይዛ ተገኝታለች አይደለም? እመቤታችንም እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛለችና አብርሃም በድንኳን ሆኖ በደግነት ነዳያንን ሲያበላ ሰይጣን ተመቅኝቶ ከቆላ የሚመጡትን ሰዎች በሙሉ እየጠበቀ ከደጋ የሚወርዱትን ከቆላ የሚወጡትን እየጠበቀ አብርሃም ጠባዩ ተቀየረ፣ ገመሰኝ እያለ ታሪኩን ታውቁታላችሁ። አስቸገረ። አብርሃምና ሳራ እህል ሳይቀምሱ እንግዳ ሲጠብቁ 3 ቀን። በጣም ስለተለመደ ትርጉም አይሰጥም አይደል? በነገራችሁ ላይ ምንም አይመስልንም አይደል? ይኸውላችሁ እንዲያው በእንግዳ ፍቅር መሆኑን እንዲያው የእንግዳ ፍቅር በቀላል የሚገኝ ነገር አይደለም። ግን እስኪ ያስቡት። 3 ቀን ጾማችሁ ታውቃላችሁ? ተሞክሩት። እሁድ ማታ ብሉና ሮብ ማታ አስተቀመሱ። እንደሚያደርግ ሰው አለ ጉባኤ ውስጥ። እዚህ ግን የለም። ጅል እንዳትሆን ወንድ አትልሙ። አፍን ከፍተህ ስትበላ ያድርግ።
የለም አሁን ዛሬ እዚህ አልመጣም። አልፎ አልፎ እንደዚያ የሚያደርግ አለ። የሚገርማችሁ ደካማ ነገር ነው ስታዩት። ዓላማ ስላለው ነው፣ ህሊና ስላለው ነው። ግን አንድ ነገር ወቁ፣ በጾም ብዛት አይጸደቅም። ገብታችኋል? ጽድቅ የሚገኝ ሁሉም በመጠን ሲሆን ነው። ቅዱሳን ብዙ የጾሙ ምንድን ነው? ያኛውን ሁሉ ፈጽመው ነው። ምጽዋቱን፣ ፍቅሩን፣ ትዕግስቱን፣ ትሕትናውን፣ የዋሃቱን፣ ቅንነቱን እነዚህን ሁሉ ይዘው ነው ቅዱሳን ጾምን 40 ቀን 80 ቀን የሚጾሙት። ባዶ ጾም ምን ያደርጋል? እሱንማ ቡድሃዎች ይበልጥ ማን ነው ሂንዱዎች ይበልጡ የለ። ማህተመ ጋንዲ 12 ቀን ነበር የሚቀምሰው። አታውቁም? ይሄን ሊጸድቅ ማህተመ ጋንዲ። በነገራችሁ ላይ ጋንዲ በጣም ጥቁር እንደሚጠላ ታውቃላችሁ? በጣም ነው የሚያሳዝን። ነፍሱን ይማር መድኃኔዓለም። ምንስ ቢሆን እኛ ይማር ነው፣ ሌላ ምን የምንለው ነገር የለም። ለሁሉም በሶስተኛው ቀን ሥላሴ መጡ እና ዛሬ ስለ አብርሃም ካየኋቸው ነገሮች የገረመኝ ሶስቱ የመጡትን ድሮ ክርክሩ ምንድን የነበረ ሁለቱ መላእክት ናቸው ወይስ አይደሉም ነው አይደለም? የኢትዮጵያ ቤተክርስቲያን ሥላሴ ናቸው አልቻል። ደግሞ በውጭ ያሉት ደግሞ ምን ይላሉ? የለም እግዚአብሔርና ሁለት መላእክት ናቸው። ክርክሩ ቀርቶ 3 መላእክት ናቸው። አዎ እና 3 ኤንጀልስ ነው የሚለው አየሁት በደንብ። እና ምን የዛ ጥናቶች አንዳንዱ ጥናት የተመለከቱት ድሮ እንደዚህ የሚባል የነበረውን ምሁራን ውድቅ አድርገውታል ይላል። አሰቡት። ምሁራን በነገራችሁ ላይ ዓለም እኮ እየተመራ ያለ በምርምር ነው፣ በሳይንስ ምርምር። ሃይማኖት ራሱ እየተመራ ያለ ምዕራቡም ምስራቁም ማለት በነገራችሁ የምስራቅ ኦርቶዶክሶች እምነታቸው ብዙዎቹ ሞተው እኔ በጣም አንዳንዴ ታውቃላችሁ፣ ይሄ ባለፈው አታዳምጡ ብዬ አንድ ቪዲዮ ለሰዎች ልኬ ነበረ። እኔ የንስጥሮሳዊ ቤተ እምነት ጳጳስ ይሆናል አይደል? ሞርማሪ ኢማኑኤል የሚባሉ የእምነታቸው ጉዳይ እያሳሰበኝ ነው እንጂ አቤት አሁን እሳቸውን የመሰለ እንደዚህ አይነት ጠንካራ ሰው እኔ ሳስብ አይ ደግሞ የሚገርመኝ ነገር እንዴት እንደሆነ አመለካከታቸው። እኔ በእርግጥ ከዛ ይሄ አሳሪያን ከሚባለው አፈንግጠዋል የሚባል ነገር ሰምቻለሁኝ። አይታችሁታል? የሚያስተምሩበት ፊት ለፊቱ ላይ የአቡነ ቄርሎስ 6ኛ ፎቶ አለ። አቡነ ቄርሎስ 6ኛ ማለት የግብፅ ናቸው አይደለም? እንዴት ነው ነገሩ? የእምነት ልዩነት ግን ምላችሁ ፈልገን እውነት በመናገር ግን ይሄ ፖለቲከኛ ነበል ሆሊውድ ነበር ብቻ ዓለም ላይ ያለውን ነገር በመጋፈጥ ዶናልድ ትራምፕ ነሽ የአውስትራሊያ ነው የሚኖሩ ሰውየው አውስትራሊያ ኦር ኒውዚላንድ እና በጣም ነው የሚጋፈጡ። በጣም ይገርመኛል። አይ ምን ነው እምነት ወት ይቀና ሆነ እላለሁኝ። አንዳንዴ አዝናለሁ። ለምን ቢባል አንዳንዴ አባስ ታጡ አይደለ የሚታይ ችግር እኮ ነው፣ ጭንቅ እኮ ነው። ወደ ሰው ቤት የሚያሳየን እንኳን ሌላ ወደ አቡነ ሽኖዳም እኮ የሚያሳየን ቤት ሰው ማጣታችን ነው። አባት ስናታ አባት አንድ አይ አሉ እኮ ትለኝ እንደሆነ ሊታዩና ሊቻሉማ እንዴት እናድርግ ማለት አባትን ልጆቹ ካላወቁት ማነው ማወቅ ያለበት? ገዳማዊ እንደሆነ ክብሩ ቢሰወር አያስገርም አይደለም? አባት የሆነ ምሳሌ ለሆነን አይደለም? እየታየ ሊመራን እኮ ነው አባት የሆነ ሰው በበስና የሚሄደው። አስቡት አባ ሰረቀ አሁን ጳጳስ ሲሆን እውነቴን እኮ ነው። መድኃኔዓለም አይኑን አጥፍቶ እንዲሁ አይነ ልቡናውን በመለሰለትና ንስሐ በገባ ማለት ለኃጢአቱ ሁላችንም ኃጢአተኞች ነን። ግን ታውቃላችኋል ቤተክርስቲያንን ላቲ ስብሐት ቅድስት ቤተክርስቲያንን ጋለሞታ ብሎ ኢትዮጵያና ቤተክርስቲያንን ጋለሞታ ታውቃላችሁ? ሴተኛ ዳሪ ማለት ነው። ቤተክርስቲያን ላይ እንዲያፉ የሚከፍት ነው ታውቃላችሁ? ከፕሮቴስታንት ቸርች ደሞዝ የሚከፈለው ነው ኦፊሻሊ። ይሄን ሰው አይደል የትግራይ ጳጳስ ለማድረግ አሁን እየተላላጡ ያሉ። ከዛ ትግራይ ያለ ቄስና ምናምን ደግሞ ልክ እንደንት ነው በፖለቲካ ታውቃላችሁ አይደል? ይሄ ለምሳሌ ክልል ሲዳማ ምናምን ይሄ ምዕራብ ምናምን የሚባለው ክልሉን የሚፈልጉት ለምን እንደሆነ ታውቃላችሁ? ፖለቲከኞቹ የወረዳ አስተዳዳሪ የነበረው የምን አስተዳዳሪ ነው የሚሆነው? የዞን የነበረው የምንድን ነው የሚሆነው? የክልል። አሁን የሁሉ ጩኸት እውነት አሁን የሲዳማ ህዝብ ክልል ሆነ ተጠቀመ። እንዲህ ነሽ መጠቀም ጨዋታ ነው እኮ። አሁን የትግራይ ካህንና አንዳንዱ ሰው ይሄ ፖለቲከኛው ጋር ቲፒኤልኤፍ ጋር የሚያሸርግደው የሚጠቀም መስሎታል። ነገ ደም እንባ ሲያለቅሱ ይታወቃቸዋል። እኛማ ምን ጭንቅ ወንድሜ። ይኸውላችሁ ስለ ምድሩ ሀገራችን አቅማችን የቻለው እንታገላለን። ኢትዮጵያ ግን አይደለም ትግራይ መገንጠል ምናምን ኦሮሚያ መገንጠል ከ49 ብትከፋፈል ከሰማያዊ መንገድ የሚያቆመን ነገር የለም። ገብቷቸዋል? ያን የሚያሳስበን የሰማዩ ነው። ግን በምድር እንዳይፈጠር እንጮሃለን። ግን ከዚህ የከፋ ነገር አለ። ጠላት ሀገር ከመበተን ባሻገር ነው። ምክንያቱም ሀገሪቱ የሚበትነው ሃይማኖቷን ለማጥፋት ነው። ሀገሪቱ ተበትነ ምን ያገኛል? ጠላት ጥቅም አለው? የለውም።
ምክንያቱም ድሮ ኢትዮጵያ የነበረችውን አስቧት። እስከ የት ነው የነበረችው? ተሸንሽን አይደል እዚህ ያደረሰች? መሸንሸኑ ሊቀጥል ይችላል። እሱ አይደለም ያሳስበን። ለሁሉም አባታችን አብርሃም ሥላሴ መጡ። ዛሬ እንቅድመ ዓለም አይደል የተቀደሰ? ለነገሩ ተረኛ አልነበሩም። እንቅድመ ዓለም አይደል የተቀደሰ? እንዴት ዋላችሁ? አስቀድሳችኋል? አላስቀደሳችሁም? ተባረኩ ተባረኩ ተባረኩ። ለምንድን ነው ያላስቀደሳችሁ? ፍና ተሳልቆ ነው እንዴ? ሥላሴ ቀን እንዲሁ ቢቀር እንደው ቅጽረ ቤተክርስቲያን መቆም አስቡት። እናስበው እስኪ እና ምን ተመኘው? ምስጢረ ሥላሴ ለምሳሌ ቅዳሴ ማርያም ላይ በሰፊው አለ አይደለም? መቼም ምስጢረ ሥላሴ የማያነሳ ቅዳሴ የለም። እኔ ግን ምን ተመኘውኝ? ዕለቱን የሚመለከት ነገር ያለው ቅዳሴ ጎርጎርዮስ ነው። ጎርጎርዮስ ቅዳሴ በጊዜ ለሆሳዕና የሚቀደሰው ማለት ነው። የመጀመሪያው ቀዳማዊ ጎርጎርዮስ የኑሲሱ ጸሎተ ፈትቶ ምንድን ነው የሚለው? እግዚአብሔር ዘተናገረ ምስለ አቡነ አብርሃም በላዕለ ዕፀ ምንባር ወይቤሎ አብርሃም አነ ውእቱ አምላክከ ወአምላከ አበዊከ ወይኮንኩ ባዕደ አምላኬ ወኩን አቃቤ ለትእዛዜ። እና ዛሬ አባታችን አብርሃም እና ሥላሴ እግዚአብሔር የተነጋገሩት ነገር እዚህ ላይ አለ። ጸሎተ ፈትቶ ለኔ በሀበፀ ምንባር ያቺ በቀትር ሰዓት ላይ ዕፀ ድርስ የሚሉት አሉ፣ ዕፀ መምሬም የሚሉት አለ፣ ዕፀ ምንባርም የሚሉት አለ። እዚያ ቦታ ላይ ሥላሴ እዚያ ተቀምጦ በሶስት አረጋውያን አምሳል ታዩት። እግዚአብሔር እንደዚህ ተገለጠለት። ሄዶ ሰገደ ይላል። ሰገደ፣ እጅ ነሳቸው። ከዚያ አይታችሁ ከሆነ ልክ ዛሬ መልክአ ሥላሴ ላይ የተናገረው ሶስት ሰዎች እያየ ግን ወላ አሃዱ ነገር ወረሰየ እንደ ሶስትነታቸውም ያናግራል፣ እንደ አንድነታቸውም ያናግራል ሥላሴን። ከዚያ እባካችሁ ባሪያችሁን አትለፉኝ፣ ወደ ቤት ግቡ፣ ውሃና አምጣ፣ እግራችሁን እንጠብ ብሎ አለ። እንዳልክ አድርግ አለው ሥላሴ። ከዚያ ወደ ቤት ከማስገባቱ በፊት እግር አጠበ። አንድ እግር አጠበ አይደል? ደህና ዋላችሁ። የአንዱን እግር አጥቦ ዞር ቢል ሶስቱም ታጥበዋል። ይኸውም ምስጢር ሲነግሩት ነው። አንዱ ግን ዋናው ትልቁ ነገሩ ሁለቱ አልተነኩለትም። አንዱ የተነካው ያው እየነገሩ ከሶስቱ አካላት አንዱ አካል በኋላ ሰው እንደሚሆን ሲነገር ነው። ኋላ አዝላ አስገባን አሉት። አንዱን አዝሎ ቢመለስ የሉም ቀሪዎቹ፣ ቢገባ ቤት ገብተዋል። ከዚያ ብዙ ሰው አለ በየዋነት የሚል ወይፈኑን አምጥቶ አባታችን አብርሃም ለባለሟሉ ሰጠው። ወይም ደግሞ ለምንድን ነው የሚባል ይሄ ለአገልጋዩ ሰጠውና አፈጣጥኖ መዓሩንም እርጎውንም ምኑንም አመጣና አቀረበ። ከዚያ ተበልቶ አለቀ ይላል። አሁን ሥላሴ በሉ ማለት ታውቁታላችሁ። የተበላ መሰለ፣ ምግብ አልቋል ተበልቶ። ከዚያ በኋላ መጽሐፍ ሀየ ወላሂም እንዳለው አባ ጊዮርጊስ እንደዚህ ይላል መልክአ ሕማማት ላይ ያ ወይፈን ተነስቶ አመሰገን አይደለም። ታዲያ አንዳንድ የዋህ ምን ይላል? ዛሬ ስብሐት ብለን የምናመሰግነው ያን ቀን ወይፈኑን የደረሰው ይላል። ተው፣ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ አመሰገነ ነው። ይህችን ቃል ብቻ ተናገረው እንጂ ሌላው ድርሰት በሙሉ የተደረሰ የዛሬ 320 ዓመት አካባቢ መልክአ ሥላሴን በደረሱት በአባ ስብሐት ለአብ ነው። ይሄ ተአምር ተደረገ። ከዚያ አመከም እንዲያውም ሳራ ሚስት ወዴት ነች አለ። እዚያ በድንኳኑ ያለች በባህላችን እቺም ባህላችን ታውቃላችሁ ጥንት ነበር ባህል ነው። እና አመከመው ምግብ ሀቤከ እንደ ዛሬ ሁሉ ከርሞዳን ተመጣለሁኝ ሳራ ብእሲት ከተረክቦለ ሚስት ሳራ ወንድ ልጅ ታገኛለች ብሎ አለው። ሳራ ቅድስት ሳራ በዚያ ሆና ሰምታ ምን አደረገች? ሳቀች። ምን ብላ? አዲየኑ እስከ ይዜ ወግዚየኒ ልህቀ አላረጀሁም እንዴ እስካሁን 89 ዓመት ሆኖ እንዲህ ሲሰማ እሱ ሳላረጀ ምን ብላ? ሥላሴ ምን አሉ? ምን ታሳቅ አለ ሳራ በባሕቲታ ሳራን ምን አሳቃት ለብቻዋ? ምን አሉ? አልሳኩም አለች። ለምን ብትፈራ? ሳቅሽ እንጂ አሉ ሥላሴ። ሳቅሽ እንጂ ባይሆን ስሙ ማን ይባል? ለእናቱ ሳቅ ስለሆነ ይስሐቅ ይባል ተብሎ ስም አወጡለት። እንግዲህ ቅዱስ ይስሐቅ በእግዚአብሔር አንደበት ብስራት ተነግሮለት የተጸነሰበት ዕለት ዛሬ ይታሰባል። ያቺ ሥላሴ ያደሩባት ሥላሴ የተስተናገዱባት ድንኳን የእመቤታችን ምሳሌ ሆና እመቤታችን ሃይመተ አብርሃም አብ ዘኮንኪዩ ከመ ተድባብ ይላል አባ ጊዮርጊስ።
ከዚያ አያይዞ መልክአ ኤዶም ላይ ስብሐት ለኪ ማርያም ለአመርአቱ ለወልድ ወላዲቱ ወለመንፈስ ቅዱስ ታቦቱ ጽርሐ ቅዱሳቱ የሚልም አለ። መልክአ ኪዳነ ምሕረት ላይ ስብሐት ለኪ ማርያም በስብሐተ አብ ወላዲ ስብሐት ለኪ ማርያም በስብሐተ ወልድ ተወላዲ ስብሐት ለኪ ማርያም በስብሐተ መንፈስ ቅዱስ ኢተወላዲም ይላል። ኢተበአዲም ኢተወላዲ ካለ ምስጢር ኢተበአዲ ካለ የማይለይ መሆኑን ሲናገር ነው። ስለዚህ ከዚህ በኋላ ነው እንግዲህ ሥላሴ ወጥተው ሲሄዱ ሁለቱ መላእክት የሚለው ግን ከዛ በኋላ ግን ሌላ ታሪክ ነው። እግዚአብሔር ካረገ በኋላ ሁለት መላእክት ሚካኤልና ገብርኤል ተራኩ። አንድም በሌላ መጽሐፍ የመላእክትም ስም ይለውጣል። አሁን ሰዶምና ገሞራ እንዲጠፉ እግዚአብሔር መወሰኑ ምን አለ? እግዚአብሔር የሚሰራውን ከአብርሃም አይሰውርም ብሎ ሰዶምን እንደሚያጠፋ ሲናገር አባታችን አብርሃም ለልመና ቆመ። ቅድም ንባቡን ያቆምነው 50 ጻድቃን ቢገኙ ልታጠፋ አይገባም። 50ውን ጻድቃን ብቻ አይደለም አባታችን አብርሃም አጠቃላይ ሰዶምና ገሞራን ይቅርበል፣ 5ቱን ከተሞች አታጥፋቸው፣ ናዳማና ሲባዮ ጨምሮ ማለት አታጥፋቸው። ስለ 50ው ጻድቃን ብለ 50 ቢገኙ ለዛ ነው ኢታማስን ጻድቃን ስለ ኃጥአን ሁለት ነው አለማመኑ። አንድም ማጥፋት ግድ ከሆነ ጻድቃኑን ማራቸው፣ አታጥፋቸው አብረ ነው። ግን ልመናው እንደዛ ነው። ስለ 50ው ምራለሁ አለ አባታችን አብርሃም። ዞር ቢል በጸጋ ነው። ኩሰት ይባላል አይደለም? የለም 50 ሰው እስቲ 40 ቢገኝስ ጌታ ሆይ አትምርም? ምን አለው? 40 ከተገኘም ቢሆን እሳት አላዘንብም አለ አብርሃም። ዞር አለ፣ የለም። እሺ 30 አለ፣ የለም። ራሳችን እያየን እናስበው። 20 አለ፣ የለም። 10 አለ፣ ስለ 10 ምርምር እላለሁ። ዞር ቢል የለም። ከተማ ላይ ያለ ጻድቅ ስንት ሰው ነው? ስንት ነው? አንድ። እሱም ማን ነው? አባታችን ሎጥ ነው። በቃ ሌላ የለም። ስለዚህ የአባታችን የአብርሃም ልመና ሰምቶ እግዚአብሔር ሎጥን ከነ ቤተሰቡ አወጣው። ሚስቱም ያው ዞሩ ላየች። የምታውቁት ታሪክ ተፈጸመ። አሁን የአባ ሲኖዳና የአባ ጊዮርጊስን ነገር በአጭር እናንሳ። እንዳልኳችሁ ሰዓቷ ትንሽ አለችን፣ ጥቂት ደቂቃ። እንዴት ዋላችሁ? ሰኔ ሐምሌ መሆኑ ደግሞ ረድቶናል። አንዲት እህታችሁ ከውጭ ሀገር መጥታ እንዲያው ይመሽብኛል ብላ ስትሄድ አየኋት። ያልታደልሽም ብዬ በልቤ ለምን ቢባል ቀላል አይደለ። የት ነው የምታድር የስላት ሆቴል ነው አለችኝ። ምን ችግር አለ? እዚህ ይሄ ሁሉ ጎረምሳ ምን ይሰራል? እንኳን እሷን ማድረስ ሀገር ያደርስ የለ ትራንስፖርት ሞልቷል አይደል? በጣም ቀላል ነበር። እኔ ግን መጋፋት አልፈለኩም። አይ አምሽኝ ይሸኝሻል አይባልም። እሱ ይሄ ጠላምና ቢራ የሚጋብዝ ሰው ነው እንደሱ የሚል አይደለም። ምክንያቱም እኔ አምሽ ላስተምርሽ አይደል? እኔ እናንተ ኑ ብያችኋለሁ። እኔ ኑ ላስተምራችሁ አይደለም። እንዴት ብሎ ይባላል? ማኑኛ ታላቁ ሲኖዳ ከማነሳታችን በፊት እንደው ሰዓት ለመሻማት አባ ጊዮርጊስ እናስቀድም። አባ ጊዮርጊስ ዘጋስጫ። የአባ ጊዮርጊስ አንድ የሚገርም ነገር ልንገራችሁ። ደህና ዋላችሁ? አባ ጊዮርጊስ ዘጋስጫ ቅዱስ ሰው፣ ቅዱስ ሊቅ፣ በላኤ መጻሕፍት ወሊቀ ሊቃውንት፣ ርዕሰ ማእምራን፣ የሊቆች ሁሉ ሊቅ፣ ኢትዮጵያዊ አፈወርቅ፣ ኢትዮጵያዊ ቄርሎስ፣ ኢትዮጵያዊ ባስሌዎስ፣ ኢትዮጵያዊ ነባቤ መለኮት ቅዱስ ጊዮርጊስ ዘጋስጫ ታሞተኛም። ቅዱስ ሰው አባ ጊዮርጊስ ታሞተኛም። እሱ ታሞ እንደተኛ ሲያውቅ አንድ አይሁዳዊ ተነስቶ ክርስትናን ነቀፈ። ንጉሡ አፄ ዳዊት ፊት ቀርቦ፣ በጣም ስም ያለው የአይሁዳውያን አዋቂ ነው፣ ምሁር ነው በእነሱ እውቀት። ማን ይከራከረው? ምክንያቱም ያነሳው ጥያቄ ምንድን ነው? አሁን ዛሬ መቼስ መልስ ተሰጥቶበት ብዙ ሰው ባሁ ይለዋል አይደለም? ክርስቶስ በእውነት እግዚአብሔርና የእግዚአብሔር ልጅ ቢሆን ኖሮ አልዓዛርን ወደ የተቀበራችሁት ብሎ የለ እንዴት መቃብሩ ቢጠፋው አይደል እንደዚያ ያለ ብሎ አለ። እንግዲህ በዛ ዘመን ብዙ የተማረ ሰው አለ አይደለም? ደነጋግጠው ጸጥ አሉ። ለምን ያኛው አንዳንድ ጊዜ አለ አይደለም? በጣም አሁን ለምሳሌ ፈላስፋ የሚባል ሰው ወይም ደግሞ አሁን ሲግመንድ ፍሮይድ የሚባለው ያ እብድ ሰውዬ ሳይኮሎጂስቱ አሁን ተሞት ተነስቶ ጥያቄ ግን ብዙ ሰው አሁን በቃ ፍሮይድ የሚለው ስም ያስፈራል አይደል? ያነበበ ከሆነ ማን ነው ፍሮይድ? አየ ለሳይኮሎጂው እሱ ነው አይደለም? ለእኔ ሃይማኖት ግን ተራኩ ታራ ነው። ገብተዋል? ለሃይማኖት የተራኩ ታራ ነው። ከዛ ንጉሡ ምን አሉ? አምጡልኝ ጊዮርጊስ፣ አባ ጊዮርጊስን አምጡ አሉ። አፄ ዳዊት አምጡልኝ አሉ። አልጋ ላይ ይዘውት መጡ። በአልጋ ምንድን ነው እንደዚህ? አሁን ምን አሉ? ክርክሩ በብሉይና በሐዲስ ይሁን ሲባል አይሁዳዊ እኔ በሐዲስ አላምንም አለ። አባ ጊዮርጊስ ምን አሉ? ሐዲስ ለጊዜው ለክርክር አንሻውም፣ ብሉይ ይበቃናል፣ ብሉይ ይበቃናል። ዛሬ ስለሚናወቅና ዝም ብለው 3 ጥቅስ እሰጥሃለሁ። አንደኛ
አዳም አባታችን ስቶ በገነት ባለ ጊዜ ምንድን ያለ እግዚአብሔር አይቴ ሃሎ ከአዳም አዳም ወዴት ነህ ብሎ የጠየቀ ጠፍቶት ነው? አንድ ላክልልህ ስላሴ በአብርሃም ቤት በተስተናገደ እግዚአብሔር በአብርሃም ቤት በተስተናገደ ጊዜ ሚስት ሳራ ወዴት ናት? ቅድም ብለን የለ ጠፍቶት ነው? በመጽሐፈ ኢዮብ ምዕራፍ 1 ላይ ስትመለከቱት ሰይጣን መጥቶ ኢዮብን ለመክሰስ ሲቀርብ ምንድን ያለው? ወዴት ነበርክ? ጠፍቶት ነው? ምን አለ አይሁዳዊ? ጸጥ። ከዛ አባ ጊዮርጊስ አንሱኝ አሉ። አነሷቸው። ተራምደው ሄደው በጥፊ ያቀመሱት። አንድ ነገር ወቅ አትመጻደቅ ወንድሜ፣ ቦታ አለው ለሁሉም። አባ ጊዮርጊስ ጻድቅ አይደሉም? ንገሩኝ። ከሳቸው የበለጠ ሊቅና ቅዱስ በቤተክርስቲያናችን አለን? በኢትዮጵያ የለንም እኮ። በጥፊ ያቀመሱት። አፄ ዳዊት ምን አሉ? ፍርዱ ገብቶኛል አሉ። ሰድና ስቅላት ቅጣልኛል። አባ ጊዮርጊስ ሞት እንደፈረዱ ገባቸው። አፄ ዳዊት ወስደው በሞት ነው የቀጡት። ታባቱና አይደለም ፍርድ ያስፈልጋል፣ ዳኝነት። አሁን ሰሞኑን ይሄ ሰውዬ አቶ ሰረቀን አስረውታል ምናምን ይባላል አይደል? አላሰሩትም። ኢትስ ፖለቲካል ጌም እንደሆነ እናውቃለን። አያሰሩትም። አስረውት እንዳልሆነ እናውቃለን። ግን ያው ለጨዋታቸው ተብሎ መቼም በዚህ አለ አይደል የቲፒኤልኤፍ ሰራዊት ይጮሃል እና ክሱ ምን ይላል? ደብረ ብርሃን ላይ ደቂቀ እስጢፋኖሶችን እንዳጠፏቸው። አሁን ደግሞ ምን ደቂቀ እስጢፋኖስ አይደለም በቃ ትግራይን የማጥፋት ፕሮጀክት። እንግዲህ አስቡት ምን ያህል አራዊት እንደሆኑ እነዚህ። እኔ የትግራይ ህዝብ ከነዚህ ሰዎች ካልተላቀቀ እኔ አላቅም። ማንም አይደለም ራሱን በራሱ ይበላል። አፄ ዘርዓ ያዕቆብ ደቂቀ እስጢፋኖስ ላይ ደቂቀ እስጢፋኖስ ሲባል ሁሉን አይደለም የተገኙትን በፍርድ አደባባይ አፋቸውን የከፈቱትን በሞት ቀጥተዋል። ትክክል ነው። ስህተት አለው? እንዴት ዋላችሁ? እዛ የተቀመጡ ታዲያ ሊጥ ሊያቦኩ ነው? ምን ሊያደርጉ ይመስላል? የተቀመጡ የአምላክ እናትን ስግደት አይገባትም ላትሳት ብሎ ሲናገር ምላሱን ቆረጠው አይደል? ደግ አድርጓል። ምን ተሆነ? አዎ ደብረ ብርሃን ላይ የመናፍቁ የረከሰው እስጢፋ ተከታዮች ዋጋቸውን ሰጧቸዋል አፄ ዘርዓ ያዕቆብ። ስለዚህም ቅዱስ ነው። ምን ትሆን? ምን ትሆን? ዛሬም እንደሚያደርግ እንፈልጋለን። ግልጹ ልንገራችሁ፣ ይሄ ትግሬ ምናምን ብለህ ራስን ብታለጣጥፍ አይገባኝም። እኔ ሰረቀን ሌብነቱንና መናፍቅነቱን አውቃለሁ። ትግሬ ስለሆነ አትንካው ካልከኝ ደቂቀ እስጢፋኖስ እኔ ትግሬ መሆናቸውን አላውቅም። በነገራችሁ ላይ ደቂቀ እስጢፋኖስ የሞቱት ሁሉ ትግሬዎች ናቸው። እንዴት አወቀ? ሲጀምር አይደሉም። ጉንዳጉንዶ ገዳምን ስለነበሩ አይደለም። ይኸውልህ እኛ ጉዳያችን ለምሳሌ ከደቂቀ እስጢፋኖስ አባ ዕዝራ እናከብራለን አይደል? ለምን? እምነታቸውን ስለገለጡ በገድላቸው ባየነው ነገር ምክንያት። ትግሬን የማጥፋት ፕሮጀክት የተጀመረ በአፄ ዘርዓ ያዕቆብ ምን ማለት ነው? እንደዚህ አይነት የክፋት ቆጠራ እንጀምር ከተባለ እውነት ለመናገር አፄ ዮሐንስ አራተኛ የመቀሌው ጎንደር፣ ጎጃም፣ ወሎ የሰሩት ስራ አለ አይደለም? እንዲያው በሌላ እምነት ላይ ያለውን እንተውና ጎጃም ላይ የገደሉት ሙስሊም ነው። ቀራኔው ሞጣ ላይ የተገደለ ሞጣ ላይ የተጨፈጨፈው ሙስሊም ነው። መናፍቅ ነው። እንዴት ዋላችሁ? ሞጣ ላይ የተጨፈጨፈ ሞጣ ቀራኔው ምን ነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የተባለለት ያ ሁሉ የደረሰው ግፍ። እኔ ግን ስለዚህ ምክንያት አፄ ዮሐንስን ወቅሼ አላቅም። አሁንም አልወቅሳቸውም። በቃ ሰው ናቸው። አንድ ቦታ ላይ ስተሰርተዋል። የአፄ ዘርዓ ያዕቆብ ግን ፍርድ ነው። ማወቅ አለባቸው ነገር ፍርድ ነው። እኔ አፄ ዮሐንስን ስወቅስ ሰምታችሁኝ አታውቁም። ለምን እንወቅሳቸዋለን? ደህና ዋላችሁ? ያስፈልጋል። አባ ጊዮርጊስ ዘጋስጫ በጥፊ መቱት። ንጉሱ ተቀበለው ቀጡት። በሞት አለቀ። የሚያስፈልግበት ቦታ ስላለ አባ ጊዮርጊስ ዘጋስጫ በ1357 ነው የተወለዱ። አባታቸው ሕዝበ ጽዮን እናታቸው እምነ ጽዮን ይባላሉ። በጣም ደጋግ ናቸው። አገረ ገዢዎች ናቸው። ሰግላ ወይም ጋስጫ ይባላል። ተወልደው አድገው የስለት ልጅ ስለነበሩ የተወለዱ ዛሬ ነው። በነገራቸው ላይ የተወለዱ ሐምሌ 7 ነው። እረፍታቸው ሐምሌ 7 ነው። አድገው ስለት ስለነበረ ለሐይቅ ሰጧቸው ያገልግል ብሎ ታሪኩን ታውቃላችሁ። በሐይቅ እስጢፋኖስ ትምህርት አልገባቸው ብሎ 7 ዓመት ሙሉ ባቄላ እየፈጩ ተሰቃይተዋል።
ከግፍ ብዛት እመቤታችን ስዕል ፊት ወዛቸው እየተንጠፈጠፈ ያለቅሱ ነበርና እመቤታችን ልመናቸውን ሰምታ በወርሃ ነሐሴ በፍልሰቷ ሱባኤው ደስ ስላሰኝ 2 ሱባኤ ሲይዙ በ14 ተገልጣ በ21 እመጣለሁ አለቻቸው። በ21 ቅዱስ ዑራኤልን ይዛ መጣ ጽዋ ልቦና አጠጣቻቸው። ከዚያ በኋላ የመጀመሪያ ድርሰታቸውን በሆህተ ብርሃን ደረሱ። ሆህተ ብርሃን ሲደርሱ የእመቤታችን ስዕል ፊት ለፊት ሲመለከቱት ወተት ሲንጠፈጠፋዩና ያንን አፋቸውን ከታች ለግተው ያን ቢጠጡት ሆህተ ብርሃን የሚባል ድርሰት አለ። ባለፈው መነሻዋን ፍልሰታ ላይ ተማርናት ማለት ናት። ከዚያ በኋላ ከ40 በላይ ድርሰት ሲደርሱ ከድርሰቶቻቸው በሙሉ የላቀው ማን ነው ብትሉኝ ራሳቸው ልጆቻቸው አባታችን ከድርሰት ሁሉ ማንን ተወዳለ ቢሏቸው አርጋኖንን እወዳለሁ ብለዋል። አርጋኖንን ሲደርሱ ሲጽፉ ይውሉና ጸሎት አድርገው ታውቃላችሁ። አባ ጊዮርጊስ ዘጋስጫ ሲተኙ አፋቸው ያቆም ወነገረቱ 5 ቃላት ይላል። 5 ቃላት ነገረችው። ያ ማለት ለዳዊት የተገለጠ ምስጢር ለሐዋርያት የተገለጠ ምስጢር ገለጠችላቸው። እና እዝራ የሚባል ከሳቸው ወገን የሆነ ከቤተ ዘመዳቸው መጥቶ በሳቸው ስር የመነኮሰ የተጠለለ አንድ ደግ ሰው ሌሊት አባ ጊዮርጊስ አረፍ ሲሉ ማለት ነው አንደበታቸው የሚናገረውን ምስጢር በመስማት ብቻ ሰውነቱ ይርድ ነበረ። ፊታቸው እንደ ፀሐይ ያበራል ተኝተው አፋቸው እየተናገረ። የጸሎተ ማርያምን ነገር ታውቃላችሁ አይደል? ጸሎተ ማርያም ሲደግሙ መጸዳጃ ቤት ሁሉ ሲገቡ እንደዚያ ነው። መጸዳጃ በዚህ ዘመን አማርኛ ነው ታውቁት። ዳሪ ሲሄዱ እንደዛ ነው። እመቤታችን ተባለቻቸው። አልተውም፣ ስምሽን መጥራት አልተውም። እንኪያስ እዚህ በኋላ አትጸዳዳም ብላ ያንን ስልጣን ሰጠቻቸው። እዚያ በኋላ አባ ጊዮርጊስ እስኪያርፉ ድረስ እንዲህ ያለ ነገር የላቸውም። በዘመናቸው ብዙ ውለታ ውለዋል። በነገራቸው ላይ አጼ ዘርዓ ያዕቆብን ዘርዓ ያዕቆብ አድርገው አስተምረው በዚህ ዘመን አማርኛ የሰሯቸው አባ ጊዮርጊስ ናቸው። አጼ ዘርዓ ያዕቆብን መናኝ፣ አጼ ዘርዓ ያዕቆብን ሊቅ ያደረጉ እሳቸው ናቸው። በሳቸው እግር ተተክቷል 11 ድርሰት የታወቁ ድርሰቶችን የደረሰ አጼ ዘርዓ ያዕቆብ ጻድቁ ንጉስ። ማስተዋል ያስፈልጋል። አጼ ዘርዓ ያዕቆብ ማን እንደሆኑ መረዳት ከፈለጋችሁ ጻድቃኔ ማርያም ሄዱ ከዋሻው እና የዘርዓ ያዕቆብ እመቤት እያለችው አልቅሱ ጩሁ። ያን ጊዜ መልስን ታገኛላችሁ። ቀላል ነው። ወይም አእምሮ ካለ ከዚህ ሆነ ለምን አታጣው። የልብ ቅንነቱ ካለ ንጽህናው ካለ አባታችን ብዙ ድርሰት ደርሰዋል። መናፍቃንን አሳፍረዋል። ከሁሉ የሚያስገርመው መጽሐፋቸው ሰዓታት ነው አይደለም? የምዕመናን ሁሉ መክበሪያ የሌሊቱና የመዓልቱ ሰዓታት፣ የመዓልቱ እንኳን እዛው ገዳማቸው ብቻ ነው ያለ። ያ ሰዓታት አስቡት። በውስጡ እንደው ካሌት ከመጀመሪያው ጀምሮ ነሲማ አይተበ ከሚለው ጀምሮ ያለውን ጣዕመ ምስጢር መጽሐፈ ምስጢር የሚባል መጽሐፍ ታውቃላችሁ? የአባ ጊዮርጊስ ትልቁ መጽሐፍ። ይሄ መጽሐፍ እንደ እዝራ ነው። ትናንት እዝራ ነበር አይደል? እዝራ ሱቱኤል እሱ በተሰወረበት ዕለት ማግስት ነው እሳቸው ያረፉ፣ በዕለት ደረጃ ማለት ነው። እዝራ ሱቱኤል እንዳደረገው እሳቸው ስንት ጸሐፊ ነበራቸው? 5 ነበራቸው። እና የአርጋኖኑን ሊጨርስላችሁ መጀመሪያና አርጋኖኑን ሲጽፉ ውለው እንቅልፍ ሲወስዳቸው ሲነቁ ብራና ምን ሆነ የሚያገኙት? ነጭ። ምን ይላሉ ደቀ መዝሙራቸው? እና እስቲ ቁጠረው። ምንድነው? ገንጥሎ ወስደውት ይሆናል ብለው ነው። ሲቆጠር የብራናው ቁጥር እኩል ነው። ምንድነው ጉድ ብሎ አሁንም ሲጽፉ ውላሉ። እንቅልፍ ሲወስዳቸው የለም። 4 ቀን እንደዛው ሆነባቸው። በ5ኛው ቀን ሄደው እመቤታችን ስዕል ፊት አለቀሱ። እመቤቴ ምን በደልኩሻል? ያን ጊዜ እመቤታችን በገሃድ መጣች። ደግ አላረክም አለቻቸው። እመቤቴ ምን አደረኩ? አመሰግንኩሽ። ብታመሰግንኝስ ያለ ፈቃድ ይሆናል? እንዴት አትጠይቀኝም? ምስጋናሽን ልጻፍ ብለህ አትጠይቅም? አንድ ጊዜ ሀብቱ ተሰጥቷል። ግን ያም ቢሆን ሀብቱ ተሰጠኝ ብሎ እኮ ዝም ብሎ አሁን መጽሐፍ ይላል ብዙ ሰው ነገር የ20 መጽሐፍ 30 መጽሐፍ ወንድሜ እግዚአብሔር አይቀበልም። ገብታችኋል? እግዚአብሔርን ጠይቅ እስኪ እንደው አባቶችን ለምኑልኝ የሆነ መጽሐፍ ልጽፍ ነው ብለህ እስኪ እንደዚህ የሚላለ አይመስለኝም። ለዚያ ነው የሚጻፉ መጽሐፍቶች በሙሉ ታግጦ ከተጣለ ቆረቆንዳ የበለጠ አቅም አልኖራቸዋለ። የምዕመናንን ሕይወት ካለውጥ ምን ያደርጋሉ? ገብታችኋል? አንድ ሰው 40 መጽሐፍ ጻፈ 50 ጻፈ ምን ያደርጋል? ከዚያ በኋላ እሺ እመቤቴ ፍቀጅልኝ አሉ። ፈቃድ የማይወልህ ብላ ሰጠቻቸው። ይሄው የጻፍከው መልሼልሃለሁ። አጼ ዳዊት በወርቅ ቀለም አጽፈውታል። አርጋኖን ይጸልያል። ግሩም እኮ ነው በጣም። አርጋኖን እንኳን ሌላ ሲደክም ቀን እንኳን መጨረሻ ያለ ቅዱሳን ዘንዝ ማለት ወሰረኒ ከማይረፍ ላይ በረከተ ገሌ የሚል አርጋኖን። እሺ ማጸልዩ ተውት በቃ እንደውም ምን አደከመኝ እንደም ማጸልዩ ነው ማጸተውት ምጸልዩ አርጋኖን እንደው ረዘም ይላል አውቃለሁ። አሁን ትናንት እነዛ ሞልፋጦቹ እዛ ያለ ዲያቆናት ዳዊት ደግማቸዋል። አይደለም አልደገም ነው ውዳሴ ማርያም መድረሰን ነው ዳዊት ደገም ዛሬ ደገማቸዋል። ደግሞዋል እሱ ነገር ደግሞ ፍትሐት ላይ ደግም ያለው አትበል። እሱ ሌላ ነው።
እሱን ማለት ተበሉበታል ደሞዝ ማራለ ተበሉበታል እንትን ላይ ደግሜያለሁ ምን ይላል ደግሞ ሲታደል ፍካሪ አድነን ያምላኬ በተለይ ስማኒ ከደረሰ እንደዚህ ይላል ተፈሳይኩ እሱ አለኔ ተፈሳይኩ ነደኔ ያምጣት እና ሁለተኛው የምትፈልግ ደግሞ ማናት ከስማኒ በፊት ያለችው ይይሳል ይይስለኔ ተፈሳይኩ ይይስለኔ ያምጣል አባታችን ቅዱስ ጊዮርጊስ ዘጋስጫ አንድ ቀን ሲጸልዩ በመንፈቀ ሌሊት እየጸልዩ እያለ ልጆቻቸው አምስቱ ጸሐፍቱ ተኝተዋል ተነሱ ልጆች ምንድነው እንሂድ ቤተክርስቲያን አባታችን ክብረ በዓል አይደለ ምን አለ በዚህ ሌሊት ብለው አላቸው እንሂድ መብላችሁ መንገድ ላይ ሲሄዱ ቀጥ አባ ጊዮርጊስ ወደ ሰማይ ቀና ብሎ እያዩ ሰማያት ተከፍተው ለሳቸው ምን እያየ ነው ኧረ መልስ የለም ቆይቶ አሉና እንመለስ ወደ ቤታችን እንዴ ምንድነው ነገሩ ቤተክርስቲያን እንሂድ ብለን እንደገና በጎዳና ተመለሱ እንመለስ አልኳችሁ ተመለሱ ጻፉ እሳቸው መናገር ነው ማውረድ አሁን መጽሐፈ ምስጢርን ተመልከቱት ያ ሁሉ ዕውቀት ያ ሁሉ ድርሳን በሁለት በሶስት ቀናት አለቀ ተጻፈ እሳቸው ይናገራሉ ምግብ አይቀምሱ እነዚህኞች ይጽፋሉ አባታችን ብዙ መከራ ደርሶባቸዋል እንኳን ሌላ ቢቱ የሚባል መናፍቅ ነበር ቢቱ በፍርድ ቀን ወልድ ነው እንጂ አብ አይመጣም ብሏል መቼም ሰው ስራ ሲፈታ አይጣል አይደል ወልድ ነው ለፍርድ የሚመጣ አብ አይመጣም መጀመሪያ መጣ ሄደ የሚባል ነገር እኮ የለም ዓለም ይመላ አይደለም ምን ሄደ መጣ ያስፈልገዋል እና አባ ጊዮርጊስ ጋር ለክርክር ቀን ተያዘላቸው ንጉሱ ለክርክር እንዲከራከሩ ቀን ያዙላቸው እንደሚረታ ስላወቀው ምን አደረገ የውሸት ደብዳቤ በአባ ጊዮርጊስ ፊርማ አድርጎ ጽፎ ለማላከው ለጳጳሱ ምን ይላል ደብዳቤው ንጉሱ አጼ ዳዊት መናፍቅ ናቸው ብሎ አባ ጊዮርጊስ የጻፈው አስመስሎ ለወታደሮቹ ጉቦ ሰጥቶ ወታደሮቹ አባ ጊዮርጊስ ይነራከን ብለው ለጳጳሱ አመጣው ንጉሱ አመጣው ግረፉት ብሎ ደማቸው የአባ ጊዮርጊስን ተፈጠፈ እንግዲህ አጼ ዳዊት እኮ ጻድቅ ንጉስ ናቸው ከዚያ ወስደው አሰሩት እስር ቤት እያለ እዚያው ላይ ሲደበድቡት ደሙና አንባውን አቆቶ አባ ጊዮርጊስ ወደ ላይ ወረወረው ጥርሱን ሲመቱ ጥርሱ ረገፈ አባ ጊዮርጊስ እችማ የዲዮስቆሮስ በረከት አይደለች አለ ቢረጨው ወደ ላይ ደሙና ወዙን ወደ ላይ ቢረጨው አልተመለሰም በዚያው ቀረ አጼ ዳዊት የና አድርገው ግማደ መስቀል ለመቀበል ቢሄዱ በቅሏቸው ገልብጣ ገደለቻቸው አድቅናቸው ግን ቢሆንም ያው መችስ ከዛ ሞቱ ሲባሉ አባ ጊዮርጊስ አለቀሱ ምን ነው ሲሏቸው ምን ነው እኔን እየደበደበኝ በኖር ለምን መቤቴን ይወዳታል እንደሱ መብራንን የሚወድ ማግኘት አይቻልም ምክንያቱም እዚያ በኋላም እኮ በአጼ ይስሐቅ ዘመንም እንደዚያ ተደርጋሉ አጼ ይስሐቅ ዳግማዊ ቄርሎስ ያሏቸው አጼ ይስሐቅ ናቸው አጼ ይስሐቅ ዳግማዊ ቄርሎስ ባሏቸው ሰሞን ግን ሰው ወስዶ አጣላቸው ከዚያ ወስደው እንዲታሰሩ ያደረጉት ሩቅ ቦታ ተራራ በገመድ ተውጣጡ ዘበላ መውረጃ በሌለው ማለት ነው ከዛ በኋላ እየቆዩ አጼ ይስሐቅ የአባ ጊዮርጊስን ቅድስና እያሰቡ እንዳይመልሷቸው ነገረ ሰሪ መጥቶ ምን አደረገ ያጣላቸው ጊዮርጊስ ሞተ እኮ ብሎ ነገራቸው በጣም አዘኑ ንጉሱ እሱን የመሰለ ሰው የት እናገኛለን ይላሉ እንደዚያ ብሎ ሲነግራቸው አባ ጊዮርጊስ የት ነው ይሰማሉ እዚያው በራው ነው አይ ይሄስ መደረግ የለበትም ብሎ ክርታስ አይለዩም አይደለ ጸሐፊ አይደሉ ያችን ይዘው እኔ አለው አልሞትኩ ብሎ ግን ለማን ይላኩት ጸሎት አደረሱና ደመና ሆይ ውሰድ ወረወሩለት ደመና ወስዶ ንጉሱ ምሳሌ በላይ ሲወስዶ ምሳው ላይ ከዚያ ጥንቆላ ነው ምታት ነው ብሎ እዚያ ያለውን ሰብስቦ ሲመረምር አላቢያ ሄዶ አስመጣቸዋል ከዚያ በኋላ አባ ጊዮርጊስ ዘጋስጫ ሊያርፉ ሲሉ ራሱ በ60 ዓመታቸው በዚህች ዕለት ሐምሌ 7 ቀን ቤተክርስቲያን ሰርቶ ማን ይባርክል ሲባል ጳጳሱ አለ ይባል የለም አባ ጊዮርጊስ ናቸው ይባርኩ አምጦልኝ አለ ታሞ ተኝቷል መንቀሳቀስ አይችልም ተባለ በቃሬዛ ይዛችሁ ነው አሉ በቃሬዛ መጥተው ቤተክርስቲያኑን ዞሮ ባርከው ሲመለሱ ቃል እግዚአብሔር እየተናገሩ መንገድ ላይ ነው ነፍሳቸው ከስጋቸው የተለየች አባ ጊዮርጊስ እያስተባሩ ቃል እግዚአብሔር ካፋቸው እየተናገሩ እና አባ ጊዮርጊስ ከመቤታችን ጋር ያላቸው ፍቅር ስንቱ ተነግሮ ከሐዋርያት ጋር ውዳሴ ሐዋርያትን ውዳሴ መስቀልን አሁን የውዳሴ ሐዋርያትን ድርሰት ሲል እመቤታችን መጣ ቅዱስ ጴጥሮስ ቅዱስ ጳውሎስና ዮሐንስን እነዚህ ያንተ አደራ ጠባቂዎች ናቸው ብሎ ስትፈልጋቸው ይመጡላል ስማቸውን ሲጠሩ ይመጣሉ ሁልጊዜ ሲያመሰግናቸው እና አንድ ቀን ታመው ተኝተው በጣም እየተጨነቁ ቸነፈራሟቸው የወረርሽኝ ቅዱስ ጴጥሮስና ቅዱስ ጳውሎስ መጡ ምን ሆናችሁ መጣችሁ ሲሏቸው በቃ ይበቃል እንውሰድ ብሎ ሲላቸው አረ ቆዩ እንጂ ድርሰቴን አልጨረስኩ እናንተም እኮ ገና አላመሰገንኳችሁ ያኔ ውዳሴ ሐዋርያት አልጻፈም ገና መቆየት ፈልጋለሁ እሺ ብለው ተዋቸው ሄዱ በሌላ ቀን ሲመጡ ብቻቸው መጡ ሁለቱ ከዚያ የሌሊት ድርሳን ላይ ዮሐንስ ወልደ ነጎድጓድን ዘለሉት ሳያመሰግኑት
እና ዮሐንስ መጣ። ኋላ ሁሉ ሐዋርያት ከሄዱ በኋላ መጡ። አንተ ለምንድን ነው በዚህ ለስሜን ያልጠራኸኝ ብለዋል። አንተ ከሁሉ አብልጬ ሰወድ ለምንድን ነው እነሱ ጋር ሲያልመጣ? በላውን አመስግን ደረሱለት። በብዙ ቅዱስና በብዙ አገልግሎት ኖረዋል። በስብከተ ወንጌል አገልግለዋል። ከቅዱስ ያሬድ 8ኛ ልጅ ናቸው በድጓ ወንበር እንኳን። ዛሬ የምናውቀው የቅዱስ ያሬድ ይሄ የተስፋፋው ዜማ ሁሉ የተሰራ በሳቸው ነው። በዜማ ታውቃላችሁ፣ አባ ጊዮርጊስ ዘጋስጫ ማህሌት በጣም ይወዳሉ። ማህሌት ሲቆሙ እንደ ዛሬ ከበሮ ቸብቸቦ ዝላይ ምናምን የለም። ሲያዜሙ በጎዳና ምንም ነገር አያልፍም፣ ይቆማል። ንጉሱ እሳቸውን ለማዳመጥ ነበር የሚመጣው አፄ ዳዊት ቀጥ ብሎ እና አባታችን ሊቁ ጻድቁ ቅዱስ አባት ጊዮርጊስ ዘጋስጫ ዛሬ ረፍታቸው ነው። በረከታቸው ይደርብን። እናታችን ቅድስት እህተ ጴጥሮስ አፄ ሱስንዮስን ካርበደበዱት የወለተ ጴጥሮስ ጓደኞች አንዷ ረፍቷ ነው ዛሬ። እንደዚሁም ታላቁ አግናጤዎስ ለአንበሳ የተሰጠው ዛሬ ዓመታዊ ሰማዕትነት መታሰቢያ ተደርጓል። አባ አቡነ እንድርያስ ማለት ከ8ቱ ቅዱሳን እረኞች በደብረ ሊባኖስ አንዱ እሳቸው ናቸው። በአፄ ዘርዓ ያዕቆብ የነበሩት ጨጌው ናቸው። ጻድቁ አባ እንድርያስ ዓመታዊ በዓላቸው ነበረ። የታላቁ ሲኖዳን ነገር እንግዲህ ወይ ነገ እናክለዋለን፣ ካልሆነ እሁድ ላይ እግዚአብሔር እንደፈቀደ እንተርከዋለን። ታላቁ ሲኖዳ የባይታውያን ሁሉ አለቃ፣ የቅዱሳን ባይታውያን ሁሉ አለቃ። እኔ ብዙ ጊዜ የአባ ሲኖዳን ታሪክ ለብቻው ከባለ ሥላሴ ጋር እየሆነ የአባ ጊዮርጊስን ሳልናገር መቅረት እየጨነቀኝ የአባ ሲኖዳን ታሪክ ብዙ ተርኬ አላውቅም ከአንድ 2-3 ዘለላዎች በቀር። እና ታላቁ ሲኖዳ አርሲመትሪዳ ማለት በእነሱ አርክማንድራይት የሚሉት አርሲመትሪዳ ማለት ርዕሰ ባሕታውያን፣ የባሕታውያን ሁሉ አለቃ። ዋናው ትልቁ ነገር ጻድቃንን ከኃጥአን ጋር አታጥፋ ብሎ እግዚአብሔር አባታችን አብርሃም የለመነውን ልመና ዛሬም ያሉ አባቶቻችን እየለመኑት እንደሆነ እወቁት። ይሄ ልመና ግን መጨረሻው ጥሩ አይሆንም። ምክንያቱም ጻድቃንን ከኃጥአን ጋር አታጥፋ ተስፋ ሲቆረጥ የሚለመን ነው። እግዚአብሔር ፍጹም እንደተቆጣ ሲታወቅ ነው። እባክህ ማር ነው የመጀመሪያው። እባክህ ይቅር በል። አሁን ዛሬ ጻድቃን ከኃጥአን ጋር ለማለት ማነው ጻድቅ ማነው ኃጥእ እግዚአብሔር ያውቀዋል። ግን ጻድቃን አንድነት ታውቃላችሁ፣ መቅሰፍቱ መከራው መጥቶ ቢጠፉ እነሱ ወይም በስጋ ቢሞቱ አይጨንቃቸውም። ለምን? ምክንያቱም የሎጥ መከራው ያንን ኃጢአት እያየ መጨነቅ ነበር አይደል? አሁን ወደ እግዚአብሔር ከፈቀደ የምንነጋገረው ውጭው ዓለም ላይ የሚደረገው ያንን መጥፎ ነገር ታውቃላችሁ። አንድ ሰው እኔ አዲስ አበባን በምን ጠልሃት ብትሉኝ የዛሬ 12 ዓመት በ2003 ገና ዛሬ በሆነ ባልገረመ አራኪሎ የምታውቁት ካላችሁ አራኪሎ ትምህርት ሚኒስቴር በር ላይ ድልድይ ያለ የብረት ድልድይ ያኔ ብርቅ ነበረ። እዛ ድልድይ ላይ 11 ሰዓት ከ30 አካባቢ ይሆናል ወንድና ሴት በከንፈራቸው እንደዚህ ያጸያፍ ነገር እንትን ይላሉ። ልብ በሉ። አንደኛ መዓልት ነው፣ ፀሐይ ገና አልገባችም። ሁለተኛ ነገር አደባባይ ነው አገሩ ሁሉ። አሁን 4 ኪሎ ሲመሽ አካባቢ ብትሄዱ በጣም ነው። እኔ የነሱ እንደዛ ማድረግ አይደለም የሚገርም። ለምሳሌ ስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ የመሳሰሉ አለ ስካንዲኔቪያን ሀገራት በጣም የዓለማችን ጸያፍ ከተባለ በእነሱ ልክ ባለጌ የለም። በእውነት ለመናገር በጣም የመጨረሻ ባለጌነት ያለ እዛ ነው። በዚህ በግለሰብ ኖር ማለት ነው። በማህበራዊ ቆሻሻነት አሜሪካ ነች። እዚህ ደረጃ የደረሱት ውጪዎቹ ወንድ ከወንድ ሴት ከሴት እንደዚህ ከመሆን የደረሱት ማህበራዊ ግዴለሽነት ነው እዚህ ያደረሳቸው። እና ያ ሁሉ የሚያልፈው ሰው እናንተ ገርሞት እንኳን እኔ ሰውነቴ ተንቀጠቀጠ ከማየት የተነሳ ማንም አልገረሙ። እቺ ከተማ የተረገመች ናት በእኔ አመለካከት ነው እንጂ እኔ ስላልኩ የተረገመች ናት ማለት አይደለም። ብዙ ደጋግ ሰዎች አሉባት። ግን እቺ ከተማ የአረመኔዎች የጅሎቹ ናት ማለት እዚህ ሀገር መኖር አያስፈልግም። ምንም ይፈጠር። አሁን የጎንደር ሰው የሰለጠነ የሚመስለው አዲስ አበባ ሲሄድ ነው አይደል? አዲስ አበባ የሰለጠነ የሚመስለው ደቡብ አፍሪካ ወይ አሜሪካ ሲሄድ ነው አይደለም? ይሄ ድንቁርና ጥግ ነው። እኛ እዚህ ገጠር ከሚሏት ጎንደር ተቀምጠን የመጨረሻው ስልጣኔ ጽድቅ ነው ያልሰራ ነው እንጂ ስልጣኔ አትደርስም። እውነቴን ነው። ላስ ቬጋስ የሚኖረውን አምጣ ውስጥ እውነቴን ነው። እኔ የጎንደርን ሰው ወክዬ እከራከረዋለሁ። ምን ያውቃለዛ ከጎረቤቱ እንኳን ምን እንደሚደረግ መቼ ያውቃል? አሜሪካ ስለኖርክ እኮ አይደለም። ባይሆን አያኮራም። ጽድቅ አይደለም ይሄ። እና በእውነቱ በጣም ማስተዋል ጥሩ ነው። ግዴለሽነት ለማንም አይረባም። እና ማር እባክህ ይቀርበል ቀርቶ አሁን እባክህ ደጎቹን ከክፉዎቹ መልካሞችን ከመጥፎዎቹ ጻድቃንን ከኃጥአን ጋር አታጥፋ ወደ ማለት ተደርሷል። ግን ቀኑ ሲደርስ መከራው ሲመጣ ሰው አይመረጥም። ታውቃላችሁ አይደለም?
ሕፃናት አሁን ትግራይ ላይ በተደረገው ጦርነት ስንት ሕፃን ያለቀ? አማራ ክልል ላይ ስንት ሕፃን ያለቀው? ወለጋ ላይ ስንት ሕፃን ያለቀ? ሌላውን እንትተን እንደው ሕፃናት እንደ መላእክት የሆኑ ሕፃናት እምነቱ ምንም ይሁን ሕፃናት እንደ መላእክት ናቸው። እምነቱ የትኛው እምነት ይሁን የመጣ ቀን ጭንቅ ነው ብዬ ነው። እግዚአብሔር አምላካችን ዘላለም ሥላሴ የአባታችን የአብርሃም የእናታችን የሳራ የቅዱስ ይስሐቅ የአባ ጊዮርጊስ የአባ ሲኖዳ የመቃቢስ የአግራጥስ የአባ እንድርያስ የቅድስት እህተ ጴጥሮስ የታላቁ አግናጤዎስ የሌሎችንም ንጹሐን ይልቁኑ የአባታችን የአባ ሲኖዳን ጸጋ ክብር በረከት የአባ ጊዮርጊስንም ያሳድርብን የከርሞ ሰው ይበለን፣ ሰላም ያሳድረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። ለምስጋና ነሳ